መሄድ አይችልም እኮ ሰደብከኝ ካልከኝ የምሰድብ የሆነ ነገር ብትለኝ ነው የተናገርኩ እኮ ስትናገረኝ ነው አይደል ስክሪፕቴን ሐሳቤን ሰርቀ ላጨበጭብልህ ነው ጎበዝ ልልህ ነው ምንድነው ከኔ የሚጠበቀው ሽማግለንም ነበር ለመስማማት በወቅቱ ተስማምተንም ነበር ቀደም ያልኩ ዕውቅናን ለማጭበርበር ሃይማኖትንም ለማጭበርበር ነው ናታ የሚጠቀምበት ይሄንን አስረግጬ ነው አንተ የኔ ነው ካልክ ማል በቃ ይሄው እኔ የኔ ነው ብዬ ነው የምላለው አንተ መጽሐፍ ቅዱስ ይዘህ የማረፍ ፊት ማለ ክስ እንዲያቆም የጠየቁት ጥያቄ ቤተሰቤን ማስጨነቅ ያቆም እኔ ልጆች አሉኝ የ5 ዓመት ልጅ ፖሊስ በመጣ ቁጥር አባቴን ሊወስዱ ፖሊሶች መጡ ብሎ አታሳቅብኝ የ7 ዓመትና አሮጊት አታሳቅ ሚስቴን አታሳቅ ቤተክርስቲያን ጋር አትድረስ አየው ማርያምን ፈርሙ ጊሸን ፊልሜን አስጨረሰ ብሎ ሰይፉ ላይ ያወራል አያቃትም እኮ ጊሸን ነጠላ ባረገና በሄደኩ አይደል እምነት እዚህ ውስጥ ነው ያለው ልብ ውስጥ ነው አያቃትም እዚህ ጋር እየካዳት እዛ ሄዶ በህዝብ ፊት ከዘመርክላት በጣም ይሄ ድራማ ነው በነገራችን ላይ በጣም የሚያበሳጨኝ በዚህ ታሪክ ውስጥ ማለት ነው የመጀመሪያ ስክሪፕቱን ሲሰርቀኝ መጥቶ ማለት ነው የመጀመሪያውን ነገር ልንገርክ ሌላ ስክሪፕት መስራት ይችል ነበር ነፍ ደሞ የሚረባ ማሳብ አይደለም እውነት የለም መንገር ናቀም የለኝም እሱ አቅም ሊኖረው ይችላል በሰው ነው እኔ እግዚአብሔርን ነው የምተማመነው ከዚህ በኋላ ህይወቴ ላይ በናታይ ጉዳይ ምንም እንደሆን አልፈልግም እና አስረግጬ ነው ማለት ምንም ሆናል መረበሽ አልፈልግም እንዲተወኝ ነው የምፈልገው ኮሽ ባለ ቁጥር እየመጣችሁ ቤተሰቤን ልጆቼን እናቴን አትበጥጡ መልእክቱ እንዲደርስላችሁ ነው የምፈልገው አትበጥጡ በቃ አልፈልግም እንዲያረገ ነው እንዲያሸማግሏችሁ እንዲያረገ ነው ተውበሉት ይደርሳል ቀደም ያልከኝ ማለት ተውበሉት ይደርሳል እያለቀሰች ነው እናቴ ገብቷል ያለቀሰች ነው የመረራት ተውበሉት ይደርሳል ደውሉለት እያልኩ እየተናገርኩ ነው ያቃሉ አንድ ቀን ሊያወሩት ይችላል ለብዙ ሰዎች ተናግረዋል ያዳማውን 100% ባላረጋግጠውም ግን ሁኔታዎች ሁሉ የሚጠቁሙት ናታይ በኔ ላይ መኪና አስልኮ እንደስከጨኝ ነው አንድ አመት እኔ እግሬ ይሄ ብረት ነው ዋይዘ እዚህ ጋር ብረት ነው ይሄ ብረት አሁን ይያሉ አንድ አመት ነው የተሰቃየው ጤና ይስጥልኝ ተመልካቾቻችን እንደምትሰንብታችኋል የምትመለከቱት ልዩ ሚዲያ ነው ሮቤል ምትኩ ነኝ ዛሬ እንግዲህ አንድ እንግዳ ይዤላችሁ መጥቻለሁ እንግዲህ ልዩ ሚዲያ ከጅማሬው አንስቶ የጥቁር አደይ ፊልምን በተመለከተ እንግዲህ ከፍተኛ ውዝግቦች የነበሩበት ሁኔታ ተሸፍነው ተደብቀው የነበሩትን ሚስጥሮች በማጋለጥ እንግዲህ ግንባር ቀደም ሚና ተጫውተናል እንግዲህ ይህ ፊልም ብዙ አነጋጋሪ ሰዎችን እያስመለከተን ይገኛል ከዚህ ቀደም በነበረን ፕሮግራም ላይ የፊልሙ ዋና ኤክስኪዩቲቭ ፕሮዲዩሰር መሳፍንት ሽፈራውን ከሚገኝበት ከለንደን አስገብተን እንግዲህ ሁለቱ ጥንዶች ህሊናና ናታይ ምን አይነት ችግር ከነሱ ጋር እንደተፈጠረ በዝርዝር ነገሮችን አብራርቶልን ነበር በማስረጃዎችም ያሉት ሁኔታዎች ተመልክተናል በኋላ ላይ እንግዲህ በክፍል 3 እንደሰማችሁት ዋናው የዚህ ፊልም የጥቁር አደይ ፊልም ሐሳብ አመንጪ ወይም ደግሞ ደራሲ ሊሆን ይገባው የነበረውና ሐሳቡን ይዞ ወደ ናታይ የሄደው ዘሪሁን ባለፈው በነበረን ቆይታ በድምጽ አስገብቼው ነበር የተፈጸመበትን ክደት እንዲሁ ሊነግረን በዚህ ፊልም ጋር ተያይዞ ደግሞ የደረሰበትን በጣም እጅግ የሚያሳዝኑና በጣም አስገራሚ በደሎችን ሊያጋራን እዚህ ስቱዲዮ ተገኝተናል በቆይታችን በጣም እጅግ አስገራሚ ነገሮችን ትሰማላችሁ ከዝግጅት ክፍላችን ጋር አብሮ ለመስራት እንዲሁም ደግሞ ማንኛውንም አይነትና መረጃ ለፕሮግራማችን ለመስጠት ከስር በሚታየው ስልክ ቁጥራችን በ0911612793 ልደውሉልን በዋትስአፕ እና በቴሌግራም ልታደርሱን ትችላላችሁ መልካም ጊዜ ይሁንላችሁ ዘሪሁን እንኳን ደህና መጣህ እንኳን ደህና ቆየ እንግዲህ እስቲ ሙሉ ስምህን አስተዋውቀን ያው እንግዲህ በፊልሙ ስራ ውስጥ እንዳለ ጠንቅቄ አውቃለሁና ወደ 10 የሚጠጉ ፊልሞችን በድርሰት በዝግጅት ተሳትፈሃል በተለያዩ ነገሮችም የካሜራን ባለሙያ ነህ ከዚህ ጎን ለጎን ደግሞ እንግዲህ ብዙዎቻችን በኢትዮጵያ የተከታታይ ፊልም የቴሌቪዥን ድራማዎች ውስጥ የምናውቀው እረኛ ላይ ሚራስህን አሻራ በአንድ በኩል ያኖርክ ባለሙያ ነህ እስቲ እንግዲህ ማን ነው ዘሪሁን የሚሉትን ነገሮች ቀጥታ ወደ ጥቁር አደይና ወደ ናታይና ህሊና ጉዳይ ከመግባታችን ካንተ ጋር የሚያገናኘውን ነገር ከመዘርዘራችን በፊት እስቲ ማን ነው የሚለውን ነገር የሰራቸውን ስራዎችም አጠር አድርገህ ጠቆም አድርገህ ነገር ዘሪሁን ደነቀ እባላለሁ የፊልም ደራሲና ዳይሬክተር ነኝ ለ15 ዓመታት በዚህ ሙያ ውስጥ ቆይቻለሁ እንግዲህ ለ15 ዓመታት ምልህ ከአዲስ አበባ ዩኒቨርሲቲ ከቲያትር ጥበባት ከተመረኩ በኋላ ነው ከዛ በፊት ግን በተለያዩ ክበባቶች በትምህርት ቤት ከ20 የሚበልጥ ዓመታት
ከ8ኛ ክፍል ሚኒ ሚዲያ ላይ ምናምን በመስራት ነው ወደዚህ ሙያ የገባሁት። በዚህ 15 ዓመት ጊዜያት ውስጥ በርካታ ስራዎችን እንዳቅሜ ሰርቻለሁ። ያው ይሄንን ሰራው ከማለት አንተ አስኪደውና ተመልካቾች የሰራዋቸውን ስራዎች ሊመለከቱ ጥሩ ነው። እኛ ፖስተሮቹን አንዳንዶቹንም እንግዲህ ኮፒራይት ዩቲዩብ እንዳይልክብን እንጂ ፊልሞቹን ቀንጨብ አድርገን ለማሳየት እንሞክራለን። በዝርዝር እነሱን እናሳያቸዋለን። በድርሰትና በዳይሬክቲንግ ብቻ ሳይሆን በቻልኩት አቅም በትወናም በተለያዩ የሙያ ዘርፎች በተለይ ወደዚህ ፊልም ስመጣ የመጀመሪያው ስራዬ የፕሮዳክሽን ማኔጀር በመሆን ነበረና በዛን ወቅት በጣም ትልቅ ልምድ የሰጠኝና ብዙ ስራዎችን እንድሰራ የፊልም ኢንዱስትሪውን በደንብ እንዳውቀው ከሰዎች ጋር ጥሩ ግንኙነት እንዲኖረኝ ኮኔክሽን የፈጠረልኝ የፕሮዳክሽን ማናጀር ስራዬ ነው። በርካታ ፊልሞችን በፕሮዳክሽን ማናጀር ከ10 በላይ ፊልሞችን ሰርቻለሁ። እነዛ እንግዲህ ወደ ዳይሬክቲንጉም ወደ ድርሰቱም ያው ድርሰት የመጀመሪያው ስራዬ ቢሆንም ዝም ብዬ ቀጥታ ወደ ዳይሬክቲንጉ አልመጣሁም። ከድርሰት በኋላ ፕሮዳክሽን ማናጀር ነው የሰራሁት። ፕሮዳክሽን ማናጀር ለዳይሬክቲንጉ አሁንም ለምሰራው ብዙ የፊልም እንቅስቃሴዎችን እንድረዳና ስራው ምን እንደሚመስል እንዳቅ በጣም የረዳኝ ፕሮዳክሽን ማናጀር ነው። ከዛም በኋላ በካሜራም በኤዲቲንግ በመሳሰሉት ፊልሙ ላይ ሰርቻለሁ። ኮንቲኒቲ ጭምር ሰርቻ አውቃለሁና እረኛዬ ላይ በኮንቲኒቲ ነበረ የተወሰነ ጊዜ በጣም አጭር ጊዜ በኮንቲኒቲ ሰርቻለሁ። በኮንቲኒቲ ለመስራት የፈለኩበት ሁኔታ ያው ልምድን ለመውሰድ ነው። ያው ቅድስት ይልማ ታውቃታለህ፣ በጣም ጎበዝ ነች። የእሷን ልምድ ለመቅሰም በኮንቲኒቲ ለተወሰነ ጊዜ ሰርቻለሁ። ሌሎች ትላልቅ ዳይሬክተሮች ጋር በረዳት ካሜራማንነት በረዳት ዳይሬክቲንግ የብዙዎቹ ጋር አሉ ከሚባሉ የፊልም ባለሙያዎች ጋር የእነሱን ረዳት ሆኜ ነው ዋና ረዳት ከመሆኔ በፊት ልምድን በደንብ የቀሰምኩት። ያንን አካብታ ነው ወደ ራሴ የመጣው። መልካም። ትልቅ አስተዋጽኦ አድርጎልሃል እሱ ለስራዎች። እንግዲህ ዋናነት የተገናኘንበት ናታይ በዋና ተዋናይነት የሚተውንበት በኋላ እንግዲህ ደግሞ ፕሮዲሰር ነኝ ብላ የመጣችው ባለቤቱ ህሊና እሷ በፕሮዲሰርነት የተቀመጠችበትና የተለያዩ ሽልማቶችን የበላው የጥቁር አደይ ፊልም ነው። አንተና ናታይ በዚህ ፊልም ነው የተገናኛችሁት ብዬ አላስብም። ለምን ከዚህ በፊት የሚሰራቻቸው ፊልሞች ስላሉ። ግን እንደው እሷን ጠቆም አድርገና ከዛ በፊት ምን ያህል ፊልሞች አብራችሁ ሰራችሁ? ከአንተ ጋርስ ደግሞ ስክሪፕቱን እንግዲህ መነሻ ሀሳብ ጥቁር አደይ ናታይ ነው የሚለው፣ ግን መነሻ ሀሳቡ ደግሞ ድርሰቱ ያንተ ነው እየነገርከን ያለው እና እስቲ እሱን ነገር ግልጽ አድርገህ ንገረን። እንዴት ተገናኛችሁ? ስክሪፕቱን ወደ እሱ ጋር እንዴት ወሰድከው? እሺ፣ በቅድሚያ ግን ያው ጥቁር አደይ በዘንድሮ ጉማ ብዙ ዋንጫዎችን ወስዷል። በሱ ፊልም ከናታይ ውጭ ለወሰዱ ባለሙያዎች እንኳን ደስ ያላችሁ ለማለት እፈልጋለሁ። እኔም ደግሞ በአንድ መንገድ ለጥሩ ሀሳብ እግዚአብሔር እንደሚሰጠኝ ጥሩ ሀሳብና የተሻለ ሀሳብ ማቅረብ እንደምችልም የተረዳሁበት ነው። ምክንያቱም መነሻ ሀሳቡ የኔ ስለሆነ ጉማ የሚወሰደው አይ ቲንክ በውስጡ የኔ ማስተዋጽኦ አለው ብዬ ስለማምን 100% እንኳን ደስ አይለኝ ለኔ ለሰሩትም ለተሸለሙትም እንኳን ደስ አይላችሁ ለማለት ነው። ይደርሳችኋል። እሺ፣ እንግዲህ ከናታይ ጋር ረጅም ዓመት ትውውቅ ነው ያለን። የመጀመሪያ ትውውቃችን እንግዲህ በስራ የተዋወቅነው የመጀመሪያ ጊዜ በኮርስ 3 በሚል ተከታታይ ድራማ ነው። ኮርስ 3 ላይ ለመስራት አልነበረም። ረጅም ጊዜ የዝግጅት ቆይታ ስለነበራቸው ደውሎልኝ በቀጥታ ከዛ በፊት የተከታታይ ድራማ የፕሮዳክሽን ማናጀር ልምድ ስለነበረኝ የተቀበረው የሚል ተከታታይ ድራማ ኢቢኤስ ስለሚተላለፍ እሱ ላይ ረዳት ዳይሬክተር እና ፕሮዳክሽን ማናጀር ሆኜ ስሰራ ነበርና ከሱ ጋር ተያይዞ በቀጥታ ራሱ ደውሎልኝ ቀረጻ መጀመር ስላልቻልን ፕሮዳክሽኑ እንዲጀመርልኝ ስለምፈልግ ከአንተ ውጪ የሚጀምርልኝ የለምና መተህ አራቷን ክፍል አስጀምርልኝ መጀመር ስላልቻልን የአቅም ውስንነት ማለት ነው የማናጂንግ ውስንነት ስለነበረ እሱን ለመስራት ነው የመጀመሪያ የተገናኘ ነው። ከዛ በኋላ የእኔ ፊልሞች ላይ 3-4 ፊልሞች ላይ ልክ ኮሮና ሲገባ መቀሌ ሄደን የኛ ነገር የሚል ትላልቅ አክተሮች የተሳተፉበትን ፊልም ከመስራታችን በፊት እኔ የዩቲዩብ ፊልሞችን በኮሮና ስለመጣ በነገራችን ላይ የዩቲዩብ ፊልሞችን ከሰሩ የመጀመሪያ ሰዎች አንዱ ነኝ እና ናታይን የመሳሰሉ ሰዎችን እያስተባበርን መስራት ስንጀምር በነዛ ወቅቶች 3 ፊልሞችን የኔን ፊልሞች ሰራን። በሱ ትውውቃችን ቀጠለ። ፋይናሊ መቀሌ የኛ ነገር የሚል ፊልም ለመስራት እዛም 3 ወር አካባቢ ቆይተናል። እንደውም እዛ እያለን አዲስ አበባ ውስጥ ፌመስ ነበርን። በቲክቶክም በምንም እንትን እየተሳተፍን ሰይፉ ፋንታውን ድረስ
የደረሰ የአሰራር ሂደት ነበረ። ጥሩ ጊዜ አሳልፈናል። እሱም የራሱ ትላልቅ ፋውሎች አሉ። በቀጣይ ሲወጣ የፊልሙ ፕሮዲሰር ልክ እንደ ጥቁር አደይ የፊልሙ ፕሮዲሰር ሌላ የተበላች ልጅ ነች። የእሱም ፕሮዲሰር እኔ ነኝ ብሎ ችግር ተፈጥሯል። እሱ ላይም ሌላ ቀን የኛ ነገር በሚለው ፊልም ነገር የሚለው ፕሮዲሰሯ ሌላ ነች። ተመሳሳይ የጥቁር አደይ ጋር በተመሳሳይ ሁኔታ እሱም የተበላ ከናታይ ጋር በተያዘ ናታይ የራሴ ነው ብሎ ብዙ ብር ያወጣችል ምስኪን ልጅ ሁሌ ይቆጨኛል ስለሷ ልጅ ሳስብ። ብሯን አምና ሰታ የተበላች ልጅ ነች፣ የመቀሌ ልጅ ነች። በመጨረሻ ታግለን የመጨረሻው የዩቲዩብ ሳንቲም እንዲደርሳት ለማድረግ ሙከራ አድርገናል። በቂ አይደለም፣ ብከስርም ማለት ነው። ቤተሰቦቿ ነው የሰጧት። ትንሽ ልጅ ነች፣ ጎበዝ ልጅ ነበረች። ያው ቅስሟንም እሷን ሰብሯታል። ወደፊት እናወራዋለን እሷ ከተስማማች። መልካም። ወደ ጥቁር አደይ ስመጣ እኔ ጉራጌ ሀገር አንድ ፊልም ሴራና የሚል ፊልም ሰርቼ ነበረ። እሱን ሰርቼ ስመጣት የተወሰነ ሳንቲም ስለነበረኝ የራሴን የዩቲዩብ ፊልም ፕሮዲስ ለማድረግ በአክቲንግ እንዲሳተፍ ነበረ የፈለኩት። ስክሪፕቱን ይዤለት ሲሄድ ግን ይህንን ስክሪፕት ለምንድን ነው ሎኬሽኑ ትንሽ ሀሳቡን ጨምረን ጠንከር አድርገን ወደ ፊልም ከዩቲዩብ ፊልምነት ወደ ሲኒማ ለምን አናደርገውም ብሎ ይሄንን አሁን የጥቁር አደይን የተገናኘ ነው። በዚህ ነው እዛው ቁጭ ብዬ ነው ስራውን መስራት መቀየር የጀመርኩት ማለት ነው። እሱ ጋር ቁጭ ብላ የተቀየረው ባይዘይ ፍጹም እንግዲህ ፍቃደኛ ከሆነ ቅድም እንዳልኩ ነው። ትንሽ በፍጹም የተቀየምኩት የኔን ጽሁፍ አግኝቶታል። የጻፍኩትን አሁን ጥቁር አደይ የተባለውን ነው የኔን አይደለም። የመጀመሪያውን ሰርቼዋለሁ። ተረዳኸኝ? ዩቲዩብ ላይ አለ። እኔ የቀየርኩት ግን ቤዝድ ኦን ካራክተር ነው ፊልሙ። ባለፈው እንደነገርከኝ ፊልሙ መሰለ ሀሳብ አለው። ሀሳቡ ግን ሙሉ ለሙሉ ዲፔንድ የሆነው ቤዝድ ኦን ካራክተር ላይ ነው። አይተው ከሆነ አንድ ሰው የሆነ ዓላማ ለማስፈጸም ማየት የተሳነ ይሆናል፣ ግን አይደለም። በዚህ ምክንያት ነው የሚሄደው፣ ግን ያያል ማለት ነው። የሚደረገውን ነገር ሁሉ ያያል፣ እንዳላየ ነው የሚታወቀው። እሱ ግን ያያል። በዚህ ኬዝ የሚመጣ ስቶሪ ነው። ቀለል ጊዜ እንዳንፈጅ ነው ፊልሙ ሁለቱ እዛ ላይ። ስለዚህ ሀሳቡን ተቀበለኝ፣ ወደ ሲኒማ መጻፍ ጀመርኩኝ። በአጋጣሚ ችግሩ የጀመረው እዚህ ጋር ነው። እሱን ነው ማወቅ የፈለኩት። ችግሩ የጀመረው እዚህ ጋር ነው። በአጋጣሚ የዛን ጊዜ ወደ በኋላም አወራለሁ። ወንድሜ በጣም ይታመማል። ኩላሊቱ ፌል አድርጎ ጸበልም ሆስፒታልም ይዘነው እየዞርን ነበረ። ታላቅ ወንድሜ ነው። ይሄን ችግር ይሰማል። በነገራችን ላይ ናታይ ብዙ ነገር ያደረገኝ ችግሬ ላይ ተመርኩዞ ነው። ችግሬ ላይ ዲፔንድ ሆኖ ነው ብዙ ችግር የፈጠረብኝ በህይወቴ። የመጀመሪያው ችግር ወንድሜ መታመም ነው። እሱን ሳስታምም ራቅኩኝ ማለት ነው። ስርቅ የሚገርም ነገር ስክሪፕቱን እንኳን ይዤው አልወጣሁም ከቤቱ ማለት ነው። እዛው በአጋጣሚ ነው የሚያስደነግጥ ሁኔታ ውስጥ ነበርኩኝ። እዛው ወንድሜ ማስታመም ጀመርኩኝ። ሆስፒታል ምናምን ሄድኩኝ። በቃ ተችኸዋለሁ። ከዛ ወንድሜ ትንሽ ሲሻለው ቤት ሲገባ እኔ ሌላ ስራ ነው የቀጠልኩት። የተወው ነው የመሰለኝ። ምክንያቱም ከአንተ ጋር ስራ ከጀመርኩኝ ስራውን የምቀጥለው ከሆነ ደውለህ ስራውን እንቀጥለው እንጂ ማለት ነበረብን። 2 ወር ምናምን ትቶታል። በዚህ 2-3 ወር ውስጥ ግን ሌላ ሀሳብ ነው እያሰበ የነበረው ማለት ነው። በቃ ወስዶታል፣ ሰርቆታል ማለት ነው። በሆነ አጋጣሚ ከጓደኞቼ ጋር እየተጫወትኩኝ አንዱ ከመሀላቸው ካስት የሆነ ልጅ በአጋጣሚ ለእኔም ወዳጄ ስሙን መጥቀስ ስለሌለብኝ ነው። ለእኔም ወዳጄ የሆነ አንተ ባለፈው ስነግረኝ የነበረውን ሀሳብ እኮ ፍጹም ጽፎት እንደዚህ ሆነ ወደ ቀረጻ እኮ ሊገቡ ነው የሚል ኢንፎርሜሽን ደረሰኝ ማለት ነው። ከዛ መጀመሪያ ናታይ ጋር አልደወልኩም። እውነት መሆኑን ያረጋገጥኩት ከፍጹም ነው። ፍጹም ጋር ረጅም ሰዓት ነው ያወራነው። አዎ ነግሮኛል። አንተም እንደጀመርከው አውቄያለሁ። አንተ ስትሄድ ነው እኔ ጋር የመጣው። ምነው ችግር አለ እንደ ምናምን ሲለኝ ለሱ የነገረው መነሻ ሀሳቡ የሱ እንደሆነ የራሱን ስቶሪውን ነው በቃ እኔ። ስለዚህ ይሄንን ያው ፍጹም ደራሲና ዳይሬክተር ስለሆነ ወደ ፊልም ቀይርልኛለሁ። ፍጹም እንጂ አንተ እንደሆነ አያውቅም። ኦኬ እሺ። ደንግጧል። እንደ ያንተ ነው እንደ ምናምን ሳው የሆነ እኮ ጽሁፍ ሰጥቶኝ የሱ ጽሁፍ መስሎኛል። ያንተ ጽሁፍ ነው ለካ አንብበው ብሎኝ ሲኩዌንስን ምናምን ሰጥቶኛል። እንደዚህ ነው የሚለው። አዎ እንደዚህ ነው ታሪኩ። አዎ ከመጀመሪያ እስከ መጨረሻ እኔ የጻፍኩትን ስነግረው እሱን እኮ ነው እየሰራሁት ያለው ታሪክ የኔ ነው አቁመው ምናምን። በዛን ጊዜ በጣም ተናደድኩ። ማቆም አለብህ ምናምን ስለው አይ ገንዘብ ወስዷል ምናምን መቀጠል አለብኝ አለ ማለት ነው። የዛን ጊዜ እኔ ፊልሜን መጀመሪያ እሱ ጋር ለዩቲዩብ ልሰራ ይዤው የሄድኩትን ፊልም ለመስራት ተነሳው ማለት ነው። በቃ ከሱ ጋርም አልተጨቃጨኩም። ግን የዛን ጊዜ ምንድነው እንደዚህ አይነት በደል እንደዚህ አይነት ክህደት የሆነ አመታቶች በቆየህበት ጊዜ አብረ ብዙ ነገር አብለ የጠጣ እንትን ያለ ብዙ ታሪክ ያለ ሰው
ዝም ብሎ በአንድ ሌሊት አምጥቶ እንዲህ ሲክድክ በጣም የሚያበሳጭ ምክንያቱ ምንድን ነው ማለት እንግዲህ ከአንተ ጋር ብዙ ፊልሞችን ሰርታችኋል፣ ብዙ ነገሮችን አሳልፋችኋል። እንደነገርከኝ ከሆነ ከአንተ ጋር ስክሪፕቱ እየተጻፈ በኋላ ላይ አንተ በነበረ ችግር ላይ ሲሆን ወይ መታገስ ወይም ደግሞ አላማከረም እንደዚህ በዚህ መልክ ልሰራው ነው ወይም ድርሰትነቱ ያንተ ሆኖ ዳይሬክተርነቱን ፍጹም ይውሰድ ብሎም መነጋገር ይቻል ነበርና ለምንድን ነው በምክንያት ነው እንደዛ ወደዛ ሺፍት ሊያደርግ የቻለው? አይ ቲንክ እኔ አሁን የምገምተውን ነው የምነግርህ። ከዚህ በፊት እንደዚሁ ተመሳሳይ ሌላ ስክሪፕት እሱና እንግዳ ሰው ሀብቴ በጋራ ፕሮዲውስ ሊያደርጉት እንግዳ ሰው ሀብቴ ቤት ውስጥ ተገምግሞ ያለቀ ፊልም ነበር። ሌላ ፊልም ነው የማወራክ። እሱ አልተሰራም፣ አሁንም እጄ ላይ ያለ። እሱን ፊልም ለመስራት ስንነሳ ግን ስክሪፕቱን ወደው ጽፌው ምናምን መጨረሻ ላይ የሚሳተፉበት ሰዎች ትላልቅ ሰዎች ናቸው። እነዚህ የሚባሉ ተዋናዮች ናቸው እና ከአንተ አቅም በላይ ሊሆኑ ይችላሉ እና ትልቅ ዳይሬክተር እናምጣ የሚል በናታይ በኩል ጥያቄ ሲነሳ የጻፍኩት እኔ ነኝ፣ ስሜቱን የማውቀው እኔ ነኝ። ከጻፍኩት እንዴት ዳይሬክት ማድረግ ያቅተኛል ብለህ እንዴት ታስባለህ ብዬ አቆምኩ። ያንን ስራ አቆምኩ። በቃ ስክሪፕቴን ይዤ ወጣሁ። ምክንያቱም ስጽፈው ጽሁፉን አምነህ ብዙ የዳይሬክቲንግ ስራዎች እንዳሉኝ አምነህ ከዛ በኋላ መተህ እነዚህ የሚባሉ ትላልቅ አክተሮች እዚህ ላይ ይሳተፋሉ ከአቅም በላይ እንዳይሆን በእኔ እምነት ደግሞ ይቅርታ አድርግልኝና በዚህ በፊልም ኢንዱስትሪ ውስጥ ከ20 ዓመት በላይ ስለቆየው ከአቅሜ በላይ የሆነ ባለሙያ አለ ብዬ አላስብም። የኔ የራሴ የውስጤ እምነት ነው። ማንንም ዳይሬክት ማድረግ ይችላል በስራዬ ስለምተማመን ማለት ነው። ይሄንን ሲለኝ ተበሳጨው። ምክንያቱም በእኔ እምነት አጥቷል ማለት ነው። በጽሁፉ እምነት አለው፣ ዳይሬክቲንጉ ላይ እምነት በዚህ እንትን ብለናል። አሁንም ስለዚህ ጥቁር አገዳይንም እንደዛ መነጋገር ይችላል ነበር። ልክ አንተ መስራታችን ለሌላ ስክሪፕቱን ሽጠው ቢለኝ እንደማልስማማ ስለሚያውቅ ተደብቆ ስለዚህ መነሻ ሐሳቡ የኔ ነው ወደሚለው ወሰደ። ሰርቆ ለመስራት ወሰነ ማለት ነው። ሙሉ ለሙሉ ሳስበው ከልምድ የተነሳ አንድ እሱ ነው። ሁለተኛ ደግሞ ምንም አይመስለውም ልጁ። መስረቅ፣ ማጭበርበር፣ መዋሸት የመሳሰሉ ነገሮችን በዝርዝር አወራዋለሁ። ምንም አይደለም፣ ጉዳዩ አይደለም። ይሄ ሰረክ ተብሎ በሚዲያ አሁን ቅሌቱን ልናወጣ ነው። ለሱ ድሉ ነው ባይዘ ምንም ስለማይመስለው ማለት ነው። ሞራል የሚባል ነገር ስለሌለው እግዚአብሔር የሰጠኝን ጸጋ ሲነጥቀኝ እንደ መብቱ ነው ያየው። ቀለል አድርጎ ነው ያየው። እኔ ስክሪፕት ስጽፍ እግዚአብሔርን የሰጠኝ ብዬ ነው ማለት። እለፋበታለሁ፣ ደክማበታለሁ። እግዚአብሔር ደግሞ ለብቻ የሰጠኝ ሀቅ ነው። ስለዚህ ይሄንን መውሰድ ለሱ ቀላል ነው። ከዛ እንደዚህ ስድብ፣ ሞራልን መንካት ምናምን የሚባል ነገር የለም። አሁን እውነታውን እየተናገርኩም ለሱ ድሉ ነው። ምናልባት ወደ ቢዝነስ ይቀይረዋል። ህፍረት የሌለው ሰው ስለሆነ ሁለተኛው ምክንያት በዚህ ነው የወሰደው፣ ህሊና ቢስነት ማለት ነው። መልካም እንግዲህ ወደ ዋናው ነገሮች እንግባ። አንተ ስክሪፕቱን ማጣት ብቻ አይደለም፣ ከስክሪፕቱ ማጣት በላይ ተያይዘው የመጡ ነገሮች፣ ስክሪፕቱን ተከትሎ የመጡ ችግሮች የባንተ ህይወት ላይ ብዙ ነገር ለውጥ አምጥተዋል፣ አመሰጋግሎታል። እስቲ እነሱ ነገሮች እንመልከታቸው። ችግሮቹ የተፈጠሩት ከስክሪፕት በኋላ እንደመሆኑ መጠን በዝርዝር እስቲ እናውራ። በነገራችን ላይ ከስክሪፕት መስረቅ በኋላ ያደረሰብኝን በደል እንደውም ምናልባት እንደ መንደርደሪያ እንዲሆነ ለተመልካቾቻችን ግን እንዲያውቁት ስክሪፕቱ አንተ ተወሰደብህ እንደመሆኑ መጠን አንተ መክሰስ ሲገባ እሱ ነው ቀድሞ የከሰሰህ? አዎ። እንዴት ነው እስቲ እሱን ነገር ንገረኝ። ይኸውልህ ከስክሪፕቱ መውሰድ በላይ ከስክሪፕቱ በኋላ ህይወቴ ላይ የፈጠረውን የሚያስጠላ ጉዳይ ባይፈጥርና 2-3 እንደ ጥቁር አደይ አይነት ስክሪፕቶች ብሸልመው ይቀለኝ ነበር። በነገራችን ላይ እኔ ስለ ስክሪፕት እያወራሁ አይደለም። አሁን ደጋግመን ስለ ስክሪፕቱ አይደለም ማውራት የምፈልገው። ስክሪፕት ይጻፋል፣ ይሰራል፣ ያልፋል፣ ሌላ ስክሪፕት ይመጣል። እስካለክ ድረስ ሙያክ እስከሆነ ድረስ አዲስ ሀሳብ ታነሳለህ፣ ትጽፋለህ፣ ታወጣለህ ምናምን። ይሄ ሲምፕል ነገር ነው። በእሱ ስክሪፕት የተነሳ ግን ለሱ መጨረሻው እንደሆነ ስለሚያምን እኔ ላይ ያደረሰብኝ በደል ነው የከፋው። ያንን ባያደርስብኝና እንደ ጥቁር አደይ እንዳልኩ 2-3 ነገሮችን ስክሪፕቶችን ብሰጠው ይቀለኝ ነበር። ይኸውልህ የናታይ ጉዳይ እንዴት መሰለህ? ለምሳሌ መርካቶ ላይ ወይ መገናኛ ላይ የሆነ ሌባ ስልክህን አንስቶ መንትፎክ ሲሮጥ ተከተለ ሌባ ብለህ ስልኬን ወሰድክ ብለህ ስትቀማው ራሱ ሌባው እንዴት ሌባ ብለህ ስሜን ታጠፋለህ ቢልክ አይገርም? የናታይ ይሄ ራሱ ወስዶ እኔ ፌስቡክ ላይ የኔን ሐሳብ እንደወሰደ ስጽፍ ሌባ መሆኑን አስረግጬ ማለት ነው ስጽፍ እንዴት ስምን ታጠፋለህ ብሎ መክሰስ ጀመረ። የመጀመሪያው ክስ ላይ አስታውሳለሁ ሚስቴ 9 ወር ደርሳ ነበር። 5 ቀን 6 ቀን ነው ያላት።
በነገራችን ላይ ጭካኔ የሚጀምረው የሱ ይሄ ነው። እኔ እሺ በሙያ ተጣላን አይደል? እሷንም አብረው ነው የወሰዷት ፖሊሶች። በነገራችን ላይ ፖሊሶቹ የመጡት ሶስቱም ፖሊሶች መጀመሪያ ላይ የሚመጡት ሁሉ ያስታውቃል በምን እንደመጡ። ይዘውኝ ሄዱ። ባለቤቴንም ጭምር። እርጉዝ ነች፣ የ9 ወር ደርሳ ምንም አልመሰላቸው ሁለቱም። እሷ ምን ለምንድን ነው የምትወሰደው? እሷ ብቻዬን ሲሄድ ደነገጠች። ሌላ ነገር የተፈጠረ ነው የመሰላት። እኔ ደግሞ ምንም አይመስለኝም። ውስጤ እውነት ስላለ እንዲህ በማድረጉ እሰድብሃለሁ፣ መናገር አለብኝ። ገብቷል? እንዴት እኔ መክሰስ ሲኖርብኝ አንተ ፖሊስ ትልክብኛለህ ብዬ እዛው ላይ እየሰደብኩት ነው። አንድ ነገር ያደርጉታል ብላ እያለቀሰች ተዋቸው ነው የምትለኝ። እሷ አልተውም ብዬ ሄድኩኝ። መገናኛ እግዚአብሔር ጋር ያለው ፖሊስ ጣቢያ ነው መጀመሪያ ጊዜ ሄድኩት። እዛ ሄጄ ፖሊሱ እነዚህ ያመጡኝ ሳይሆን መርማሪው ጋር እንትናል ቃል ሰጠውም። ውስጥ መናገር ስጀምር ሂዱ አላቸው። ይኸው እግዚአብሔር ምስክሬ ነው ያላቸው። መጀመሪያ እነሱን ያስወጣቸው። በቃ ሂዱ፣ ስንጠራችሁ ስንፈልጋችሁ እንደውላለን ሂዱ ብሎ እግዚአብሔር ይስጠው። አንዳንዴ በሌላ ነገር የምታስበው ነገር ወደ አንተ ይመጣልና ተው እንደዚህ አትናገር ብሎ አዝኖልኝ ምክር ጀመረ ፖሊሱ። እውነት እንዳለ ታስታውቃለህ። እውነት ባይኖር እንደዚህ አታወራ በድፍረት። እውነት ግን እንደዚህ በዚህ አይነት መንገድ አይደለም። ስለዚህ ተረጋግተህ እንትን በል፣ ስም ማጥፋት ሰርቆክ ነው ምናምን ይሄንን እንትን በል ብሎ አይዞ ባለቤትን ይዘህ ሂድ ብሎ በሰላም ነሸኝ። የመጀመሪያው እንደዚህ ያለፈ። እዛ ጋር ምን አስተዋልኩኝ? አብራው ያለችው ልጅ ለሴት ልጅም ማለት ልጅ ወልዳለች ይባላል አላውቅም። ለሴት የማታዘን ጨካኝ መሆኗን የዛን ቀን ተረዳው ማለት ነው። 9 ወር የደረሰች ሴት ስትለምናት ሂጂ ምናምን ብላ ከሰደበቻት ሴት አይደለችም ማለት ነው። የመጀመሪያ ጭካኔዋን ተረዳው። ያየዋትም የዛን ቀን ነው የመጀመሪያ። በነገራችን ላይ ካነሳ ነው ሀገር እንግዲህ ህሊና ፕሮዲውሰር ነኝ ብላ የፊልሙ ፕሮዲውሰር ነኝ ብላ ተቀምጣለች። ግን እንዴት እንደተቀመጠች እንግዲህ እነ መሳፍንት ሲናገሩ ነበር። የሁለቱን ወዳጅነትና ፍቅር ለማጠንከር ጭራሽ ሰይፉ ላይ ቀርባ ስታወራ የነበረውን ነገር ሁሉ ተመካክረው እንዴት እንደተደረገ ታውቷል። የእነሱን ነገር ይህችን ልጅ ለማውጣት ለመደገፍ ተብሎ የተደረገ ሀሳብ ነው እንጂ ገንዘቡን ስናወጣ ፊልሙ ሲጀምር ጀምሮ የነበሩ የለችም በኋላ የመጣች ነች ተብሏል። እና ሌሎችንም ሰዎች በፊልሙ ዙሪያ ያሉትን ሰዎችንም ሳነጋገር እኛ አናውቃትም፣ ሲቀረጽም ቀረጻውም አልነበረችም ተብሏል። አንተ ሲጻፍ ጀምሮ የነበርክ ሰው እንደመሆኑ መጠን በእርግጥ ነበረች ፊልሙ ላይ? ምንም የምታውቀው ጉዳይ የለም በዚህ ፊልም ውስጥ። እኔ እያለሁ አይደለም ፊልሙ ሲሰራ ምንም የምታውቀው ጉዳይ የለም። ባይዘይ ስለ ፊልም ምንም እውቀት የላትም። እኔ አክቹዋሊ ምን መሰለህ ስለማላውቀው ሰው ዲቴል ማውራት አልፈልግም። ከእሷ ጋር የተገናኘሁት በዚህ ፊልም ነው። ስለ ፊልሙ ብቻ ነው የምናወራው። ስለ ፊልሙ ብቻ ነው። ከዛ በኋላ የተገለጡ እኔ ላይ የተገለጡ ባህሪዎች እንዳሉባት ልነግርህ እችላለሁ፣ በእኔ ብቻ ማለት ነው። ግን እዚህ ፊልም ውስጥ እኔ ስጽፍ የለችም። እኔ እንደምጽፍ እንደማልጽፍ አንተ ተጻፈው እከሌ ጻፈው ምንም በማይታወቅበት ሁኔታ አንተ ጸሐፊ ነህ እንዴት ትለኛለህ? ይሄ ማለት የልጅቷን ሁኔታ በምሳሌ ሳስረዳ ወጡን የሰራሁት እኔ ነኝ ያላት። ወጡ ሲሰራ ነበረች። እኔ ልስራው ወጡ ናታይ ቀቅለው ምን ይበል አታውቅም። የለችማ በቦታው። እሷ እኮ ድራማውን ከጀመሩ በኋላ ያሉት ሰዎች ስለነበሩና መሳፍንት እኔ ስጽፍ ነበር አስተሳሰሉ ቁምታ ሆኖ አላስተዋወቀንም፣ በስምም አላስተዋወቀንም። ባይዘኝ እመጣለሁ እኔ መኝታ ቤቱ ገብቼ መጻፍ ጀምራለሁ። ሶፋ ላይ ቁጭ ብሎ በቁምጣ ነው እንደውም ብዙ ጊዜ የሚሆነው መሳፍንትና ፕሮዲሰሩ እሱ እንደነበር አውቃለሁ። ካሜራ ሰጥቶት ነበር፣ ካሜራው ሲሸጥም አውቃለሁ። ኮምፒውተር ሰጥቶት ነበር፣ ኮምፒውተሩንም ሲሸጥ አውቃለሁ። እሱ እንደሆነ ፕሮዲሰር አውቃለሁ። መጀመሪያም ይሄንን ስክሪፕት ከዩቲዩብ ወደዚህ ሲኒማን ቀይረው ያለኝ ይሄው ፕሮዲሰር አለ ብሎ አጠገቡ ያለውን መሳፍንትን እሱን ተማምኖ ነው። ካሜራም ጥቶለታል ምናምን። የዛን ጊዜ ስክሪፕት እየፈለጉ ነበር። በአጋጣሚ እኔ ስክሪፕት ስለመጣ ነው። ስለዚህ እሷ በቦታው የለችም። እሺ ወደ እንትኑ እንመለስ። ሁለተኛ ላይ ፌስቡክ ላይ መጻፍ ጀምሬ የቀጣይ ደግሞ ችግር የተፈጠረው እኔ ስክሪፕቱን መቅረጽ ልጀምር ስል በአጋጣሚ የአይነ ስውራን ማህበር 6 ኪሎ የበትራቸውንና እንትን የአይነ ስውር የሚጽፉበት አለ አይደል የሚያነቡበት እሱን ልዋስ 6 ኪሎ ሲሄድ በአጋጣሚ እነሱን ፊልሙን ሊጀምሩ ስለነበረ እኩል ተያየን ተገናኘን አይነት ነገር። የዛን ጊዜ ፊልሙን ደግሞ እንዳልቀ መቅረጽን አወቁ፣ ለቀርጸው እንደሆነ እንደተዘጋጀው አወቁ ማለት ነው። ከዛ በኋላ ያቺ ጠነከረች፣ ከሷ ጠነከረች ማለት ነው። አላማቸው ምንድነው?
እነሱ ፊልሙን ቀርጸው ኤዲት አድርገው ጨርሰው አስመርቀው እኔ እስከዛ ደብጻይ እንዲጠፋ ሊያሳስሩኝ ነው አላማቸው። ይሄ እግዚአብሔር አልፈቀደም አልሆነላቸውም። ምክንያቱም እኔ እውነት ስላለኝ ማለት ነው። መቅረጽ ጀመርኩኝ። መቅረጽ ጀምር ደግሞ ሁለት ማላቃቸው ሰዎች መጡ። ማላቃቸው ሲቪል ነን ምናምን ብለው ወሰዱኝ ደግሞ። ከዛ ወሰዱኝና ደግነቱን መሰለ እነሱ ትልቅ ሰው አይደለም የሚገዛው ባይዘው ትልቅ የህግ አካል በአሁን ሰዓት በገንዘብ ይገዛል ብዬ ማላምንም ስላልደረሰብኝ ነው ማለት ፖሊስ ነው 500 ብር 600 ብር 1000 ብር ስትሰጠው መጥቶ ይወስዳል። እዛ ኬዝን ስታስረዳው ስለ ምግባር የጎደላቸው ካልሆኑ በስተቀር ፖሊስም ዝም ብሎ አንስቶ መጥቶ ወሰደኝ ስላልከው ወስደም እዛ ግን ለዋናው ሰው ኬዝን ስታስረዳው ግን ለምንድን ነው ይዛችሁት የምትመጡት ነው የሚለው። ሁለተኛው ክስ በተመሳሳይ ሁኔታ ይዘውኝ ሄዱ። ክስ ተመሰረተ። ምን አርጎት ነው ይሄ ልጅ እንዲህ ነው ብዬ ቃሌን ስሰጥ መብቱ እኮ ነው በሌላ ሲጀምር ፍትሐብሔር ነው ክርክሩ ምንድነው የምትሉት አለ ማለት ነው። በሁለተኛም ወደ ቤት የተሸኘ ከዛ ፊልሜን ቀርጬ ጨረስኩኝ። ኤዲቲንግ ላይ ደረስኩኝ። የዛን ጊዜ ወንድሜ በጣም በጠና ታመመ። ኤዲቲንግ ላይ እንዳለ እኔ ሆስፒታል ነበርኩኝ። አረፈ ማለት ነው። ኤዲቲንግ መሆኑን ላይ ወሬ ይሰማሉ። ከዛ ለቅሶ ላይ መሆኔ አወቁ ማለት ነው። በዛን ወቅት ነው በጣም የሚያስጠላ የሚደብር ህሊና ቢስ የሆነ በጣም አረመኔ ስራ የሰሩት ማለት ነው። ወንድሜ አርፎ ከቀብር ተመልሰን ቁጭ ባልኩበት ተመሳሳይ ፖሊሶች መጡ። ፖሊሶቹም ያዩታል። በነገራችን ላይ የቀብሩ ቀን ፖሊሶቹም ያዩታል። ምን ያስቸኮላል? እንደዚህ ስለሚፈልገው ነው እኔን ማሸማቀቅ እንደሚችል ሊያሳየኝ ነው። ገብቷል? ስለሚፈልገው ይሄ ነው ባህሪው፣ ጭካኔው ይሄ ነው። ሰው አይደለም። ይደርስ ነበር ብዬ ነው 4-5 ቀን እኮ ቢያልፍ ይደርስ ነበር። እሱ ዴንቶ አይደለም። ገብቷል? አሁን ያወጡት ገንዘብ ሊቀልጥባቸው ነው። የኔ ወንድም ሞት ግን ምንም አይደለም ለነሱ። እነሱ ወይ ያወጡት ገንዘብ ነው ያሳሰባቸው እንጂ የሰው ሀዘን እንትን አላላቸውም። እስካሁን በጣም የሚደብረኝ ነገር ማለት ነው ፖሊሶቹ ሲመጡ ከቀብር ላይ የተመለሰች እናት የመጀመሪያ ልጇ ናት ነግሬያለሁ ባለፈው። ፊት ለፊቷ ሁለተኛ ልጇ ደግሞ በፖሊስ ይወሰድባት ምንድን ነው የምትሆነው? ጭራሽ እኛ ግራ ገብቶን በጣም የምትወደውን ልጅ ነው ያጣችው። ለማጽናናት እየጣርን ባለንበት ሁኔታ ህዝቡ ሁሉ እዛ ለቅሶ ላይ ያለ ሰው ሁሉ የሷን ሁኔታ ለማረጋጋት እየሞከረ አንተ በፖሊስ በማይሆን በተራ ጉዳይ ደግሞ ክሱ እኮ ቢያምር ጥሩ ክሱ እንኳን አያምርም እኮ ስም እንዳለው ሰው ስሜን አጠፋ ስንት ዓመት የገነባውትን ስም ስንት ዓመት የገነባውን ስም የሚለፈው ለማጭበርበር ለሌብነት የታደለኮ በእውቅናው እርዳታ ይረዳል፣ በእውቅናው ህፃናቶች ያሳድጋል፣ በእውቅናው አረጋውያንን ሲረዳ መቄዶንያን ሲረዳ ሲለምን ነው የምታየው። የታደለ አዋቂና ታዋቂ አይደል? እሱ በእውቅናው ለመዝረፍ በእውቅናው ሰው ለማሸቃቀል ሰው ለማሸማቀቅ በእውቅናው ኃጢአት ለመስራት ነው የሚጠቀምበት፣ ለሌብነት ነው ለማጭበርበር ነው የሚጠቀምበት። የሚያናድረኝ ነገር በዛ ሁኔታ ውስጥ እያለቀሰች ስትሄድ ፖሊሶቹ እዛ ይደውሉለታል። ለማን? ለሱ ይዟቸው መሄድ ከብዶ እነሱም አላወቁም። ሀዘን ላይ መሆኔን አላወቁም። በኤክሲኪዩቲቭ መኪና ነው የመጡት። የትኛው ፖሊስ ነው ኤክሲኪዩቲቭ መኪና ያለው? በግል ተልከው እንደሆነ ያስታውቃል። በኤክሲኪዩቲቭ መኪና ነው የመጡት። ሰው ሊበላቸው ደረሰው ፖሊሶቹ በር ላይ። ከብዳል። ቀብር ላይ ተመልሶ ሙሉ ነው ሰው ሊበላቸው ደረሰ። ደወሉለት። እንደዚህ ነው ሲል ሲያወራ ቆይ ልደውልለት ብሎ ሲያወራ ሰማዋል። ከዛ ፖሊሶቹ ሊተቀየሩ ምን ገንዘብ ይጨመርላችሁ የተባሉ ነው የመሰለኝ። በወቅቱ በጣም እልህ ውስጥ ነበርኩኝ። ከዛ ገፈታትረው አስገቡኝ። ሲያስገቡኝ እዛ መኪና ነበረ ለለቅሶ ይመጣ ተከታትለው ከቀብር የመጡት ሰዎች በመኪና ያላቸው እንዳለ ተከታትለው ወደ ፖሊስ ጣቢያ መሄድ ጀመረ። በዛ በመኪና ውስጥ ለማንዴላ ደውዬ ነግሬዋለሁ፣ ለሙሉዓለም ጌታቸው ደውዬ ነግሬዋለሁ። እንዲህ ያረገ ነው እንዲያሸማግሏቸው። እንዲህ ያረገ ነው ተውበሉት ይደርሳል። ቀደም ያልከኝ ማለት ነው። ተውበሉት ይደርሳል። እያለቀሰች ነው እናቴ። ገብቷል? ያለቀሰች ነው የመረራት። ተውበሉት ይደርሳል፣ ደውሉለት እያልኩ እየተናገርኩ ነው። ያውቃሉ። አንድ ቀን ሊያወሩት ይችላል። ለብዙ ሰዎች ተናግሬ ፖሊስ ጣቢያ ሄድኩኝ።
ፖሊስ ጣቢያ ሲሄድ ፖሊስ ጣቢያ ለቅሶ ቤት የነበረው ሰው ሁሉ እዛ ሞላ። ኢንስፔክተሩ ደነገጠ። ምንድነው ብሎ እዛው ፊት ለፊቴ እኔ ባይዘ እቺን ቃል ባልሰማ ደስ ይለኝ ነበር። ፊት ለፊቴ ላውድ አድርጎ ደወለለት። ትመጣለህ ከለቅሶ ቤት ነው ይዘነው የመጣን። እኛ በልማዳችን ከእስር ቤት አጅበን ለቅሶ እናስቀብራለን እንጂ ከለቅሶ ቤት ወደ ፖሊስ ጣቢያ ይዘና አንመጣም። ስርዓት አይደለም ይሄ። አሁን መተህ በ30 ደቂቃ ውስጥ አናግረው ወደ ቃለን ሰጥተህ ወደ ለቅሶ ቤት እንሸኘዋለን ሲለው ህግ አይደል እንደያዘው ያ ያልኩ የሚተማመንበት አንድ ጠበቃ አለው። ዳኛ በጥፊ በመጣ ነፃ ያወጣኛል የሚለው ማለት ነው። ህግ አይደል እንደያዘው ጠበቃዬን አማክሬ እኔ ላውድ ባያረገው ደስ ይለኝ ነበር። ጠበቃዬን ላማክር፣ ለማንኛውም እንዳይግ ህግ ነው ጠበቃዬን ላማክር ብሎ ጆሮ ላይ ዘጋው። እሺ ከዛስ መልሶ ደወለ? አልደወለም። በጣም እግዚአብሔር ይስጠው ኢንስፔክተሩ በጣም ነው የተናደደው። ሁለተኛ እንዳጠሩት ስንፈልገው ነው የምንጠራው። ከለቅሶ ቤት እያልኩት እንደዚህ ይላል እንዴ ቃለን ሰጥና ቶሎ ውጣ ነው ያለኝ። እግዚአብሔር ይስጠው። አየህ ሰው እንዲህ ቢከፋብህም የሚረዳ ሰው ደግሞ አለ። እውነት ነው። ቃሌን ተቀብለው ተመሳሳይ ሄድኩኝ ማለት ነው። በቃ በጣም ነው የደበረኝ። እዛን ጊዜ ከፋኝ። እሷ ብታረገው ምንም አይመስለኝም። ለምን እሷ አታውቅኝ፣ አላቃት፣ በምንም አንተዋወቅም። እኔ በዚህ ኬዝ ነው በፎቶ እንኳን ያየዋት እንጂ በአካልም አላቃት። ገብቷል። ግን አብረ 10 ምናምን ዓመት የሰራክ አብረ አንድ ቤት የኖርክ ሰው ወንድም ሲሞት ለቅሶ መድረስ ሲኖርበት ወደ እስር ቤት ያሳስራል። እንደዚህ አይነት ባለጌ፣ እንደዚህ አይነት ህሊና ቢስነት አይደለ? ይሄ ሁሉ ለገንዘብ ነው። ለምን እንደሆነ ግራ በሚገባው ሁኔታ ማለት በቃ ገንዘብ ከምንም በላይ ነው ለሱ። ደግሞ ገንዘቡንም አላገኘውም፣ ባይዘው አያገኘውም። እንደተንከራተተ ነው የሚኖረው። ምክንያቱም እናት እኮ ነው የ70 ዓመት አሮጊት እያስለቀስክ በምትሄደው ጉዞ ይቀናኛል ብሎ ማሰብ ራሱ ይሄ የዋህነት፣ ይሄ ክፋት ነው። እና የመጀመሪያ የለቅሶ ቤቱ ታሪክ ይሄን ይመስላል። ከዛ በኋላ ክሱ ቀጠለ አልቀጠለም? እኔ በጣም የሚደንቀኝ ነገር እሱ ነው። በምንድን ነው የምከሰኝ እኮ አሁን እኔን እኮ ለመወንጀል ሰርቀኸኝ እንዴት ነው የምከሰኝ? ሌባው አንተ አይደለ? ማስረጃ ቢኖር ኖሮ ይገፋበት ነበር ክሱ። መሄድ አይችልም እኮ ሰደብከኝ ካልከኝ የምሰድብህ የሆነ ነገር ብትለኝ ነው። የተናገርኩ እኮ ስትናገረኝ ነው አይደለ? ስክሪፕቴን ሐሳቤን ሰርቀ ላጨበጭብልህ ነው? ጎበዝ ልልህ ነው? ምንድን ነው ከኔ የሚጠበቀው? ተዘርፌ ምን ስለዘረፍከኝ አመሰግናለሁ ነው የምለው? ምንድነው ለምንድነው ማልሳደብበት ምክንያት? እንደው ነገሮችንስ እንደው በሽምግልና ለመፍታት ጥረት አልተደረገም ወይ? ቀደም እንደውም ስትነግረኝ ሃይማኖትና እውቅናን ይጠቀምበታል ብለህ አንስተኝ ነበር እንደው ስቱዲዮ ከመግባታችን በፊትና እንደው የተሞከረ ነገሮች ካሉ የተሄደበት ርቀት ምን ይመስላል? ጓደኞቻችን ዝም አላሉም። የተወሰኑት ለማሸማገል ተሞክሯል። ተሸማግለንም ነበር። ለመስማማት በወቅቱ ተስማምተንም ነበር። ቀደም ያልኩ እውቅናን ለማጭበርበር ሃይማኖትንም ለማጭበርበር ነው ናታ የሚጠቀምበት። ይሄንን አስረግጬ ነው የምነግርህ። እኔ ስለማላም ነው ያልኳቸው ለሱ። እኔ እምነት ስላለኝ እምነት ቦታ ነው መሸማገል የምፈልገው ብዬ የት ስባል ለሱ የሚቀርበው ለኔ የሚቀርበው ሳሊተ ምህረት ነች። ኪዳነ ሳሊተ ምህረት ማርያም ይምጣ። አንተ የኔ ነው ካልክ ማል በቃ ይኸው እኔ የኔ ነው ብዬ ነው የምላለው። አንተ መጽሐፍ ቅዱስ ይዘህ ይኸው ማርያም ፊት ማለ የኔ ነው ብሎ ይሄ የመጀመሪያው ሃይማኖት ማርያምን ኦርቶዶክስ ምናምን የሚባል እምነት የሌለው ፓጋን ሰው እንደሆነ አወቅኩኝ። ሁለተኛውን ልንገርህ። ከማለ በኋላ ሁለታችሁም ተማማላችሁ? አዎ። ከማለም በኋላ በቃኛ የራሳችንን እንስራ ብለው ሽማግሌዎቹ ማስታረቅ ጀመሩ። አንተ ሐሳብህን ንገረኝ እያሉ እየወጣው ነው የሱን ሐሳብ ምናምን መናገር ጀመሩ። ዘሴም ነው። መጨረሻ ላይ አጭር አድርጌ ልንገርህ። የ8 ሰዓት ከ4 ሰዓት እስከ 9 ሰዓት ነው ማርያም ቤተክርስቲያን ውስጥ የቆየ ነው። በቃ እኛ ገብቶናል። በቃ እኛ በምንረዳው ተረድተናል። ናታይ ፊልሙንም አያወጣው እሱ 100,000 ብር ከፈለው ለአንተ ማለት ነው። ለኔ አንተ ፊልሙን ተወው በቃ ከዚህ ታሪክ ዩቲዩብ ላይ ልስራ የነበረው ማለት ነው። አዎ ተወው፣ ስቶሪውንም ተወው በቃ ይለፍ፣ በቃ ይጠቀምበት። ለምን
እነሱም እውነት ያላቸው በሚሊዮን ያወጡት ነው ሲነግሩኝ የነበረው። እውነት የተረዳሁትም ሽማግሌዎቹ ናታይን ተወው ፕሮዲውሰር ነኝ ስላለች ግን ልጅቷ ከቤተሰብ ነው ያመጣሁት ስላለች ግን እኔም ግራ ስለገባኝ ምን አገባት ይችላል። ኖርማሊ የኔ ሞራል ነው ዕውቀቴ ነው የተዘረፈው፣ ሞራሌ ነው የተነካው፣ ያረጋው ነገር የሚያስጠላ ነው። ከዛ ስክሪፕቴን ወሰደ። እግዚአብሔር ይመስገን ግን አንድ ብር ከኪሴ አላወጣም። ምን ስክሪፕት ስጽፍ ወረቀትና እስክሪብቶ አገኘኝ። እሷ ግን ከቤተሰብም ተበድሬ ነው ያመጣሁት። እኔስ አለች። እውነት ነው እውነት አላት። ተበድራ የምታመጣው ባትበደሩስ ማንም ተርፎት የሚበትን ሰው የለም አይደል? ያው ዞሮ ዞሮ መሳፍንት ነው ፕሮዲዩስ ያደረገው ብሎ መናገር ስለማይችሉ የራሳቸውን መብት መጠበቅ አለባቸው። እሺ ስለዚህ በዛ ነው ለዚህ ልጅ ሲባል እዛው ነው ያልኩት። ላንቺ ስል ነው ይክፈል፣ ሲከፍል ግን ይፈርም። ከፍዩዋለሁ ገብቷል። ከፍዩዋለሁ ብሎ መፈረም አለ። ዝም ብሎ ያይሰጥም ብር ለምንድን ነው የሰጠኝ? የኔ ጥያቄ ቀጣይ ጥያቄ። ስለዚህ ጠበቃ የሚለው ሰው እያለ ውል ይጻፍ ከፍዩዋለሁ ብሎ ክስ እንዲያቆም የጠየቁት ጥያቄ። ቤተሰቤን ማስጨነቅ ያቆም። እኔ ልጆች አሉኝ። የ5 ዓመት ልጅ ፖሊስ በመጣ ቁጥር አባቴን ሊወስዱ ፖሊሶች መጡ ብሎ አታሳቅብኝ። የ70 ዓመትና አሮጊት አታሳቅ። ሚስቴን አታሳቅ። ቤተሰቤ ጋር አትድረስ። እየዞርክ ፖሊስ ምናምን አትበል። ትቼዋለሁ ብለህ ለስክሪፕቱ ደግሞ ይሄን ያህል ከፍዩዋለሁ ብለህ ውል አምጣ። ከዛ ተፈራርመን ተወዋለሁ። ምክንያቱም እኔ የምፈልገው እንዳይደርስብኝ ነው። ገብቷል። ከፈረመ ከዛ እሺ ብሎ አይማል እንደገና እኔ እሱን ጠንቅቄ ስለማውቀው አይው አሁን ደግሞ በማርያም ፊት እንደሚሰጠኝ ይማል፣ ሁሉን እንደሚፈርም ይማል አልኩኝ። ማለባ ሽማግሌዎች ፊት ሄደ። ከዛ በኋላ አልመጣም። ለዚህ ነው ሃይማኖትንና ዕውቅናን ለማጭበርበር የሚጠቀምባቸው ትልቅ የሆኑ መሳሪያዎቹ ናቸው። እኔ ኢትዮጵያ ውስጥ ያው ይገባል አይደል? አንዳንድ ነገሮች ታዋቂ ሰው ሌባ ያለ አይመስለንም። ታዋቂ ሰው የሚያጭበረብር አይመስለንም። ይሄ የኢትዮጵያን ምስኪንነት ነው። ደስ የሚል ነው። እሱ ይህንን ስለሚረዳ ለማጭበርበር ለመስረቅ ያው ብዙ ታሪክ እኮ እናውቃለን። ከአረብ ሀገር ከወሰደባት ሴት ጀምሮ እስካሁን ባለው ሁኔታ እኮ እናውቃለን። ስንቱን እንዳጭበረበረ የሚገለጥ ነገር እኮ አይደለም፣ ሁሉም የሚያውቀው ነው አይደል? ስለዚህ ግን የሚጠቀመው ሃይማኖትን ምናምን አየው። ማርያምን ፈርሞ ጊሸን ፊልሜን አስጨረሰ ብሎ ሰይፉ ላይ ያወራል። አያውቃትም እኮ ጊሸን ነጠላ ባረገና በሄደ እኮ አይደለም። እምነት እዚህ ውስጥ ነው ያለው፣ ልብ ውስጥ ነው። አያውቃትም። እዚህ ጋር እየካዳት እዛ ሄዶ በህዝብ ፊት ከዘመርክላት በጣም ይሄ ድራማ ነው። ሃይማኖታችን ላይ እኔ አንዱ ሃይማኖት ላይ ራሱ ድራማ እምነቴን ስለምወደው እሱ ነው አንደኛ። እምነቴ ላይ ድራማ እንደሚሰርብኝ ስለማውቅ እና ሽምግልና በዚህ አይነት መንገድ ተሞክሮ ነበረ አሉ። እስቲ ስለ አዳማው ታሪክ ምንድነው? አዳማ የተፈጠረው እስቲ ስለሱ ደግሞ ንገረኝ እስቲ። አሁንም ማለት 100% ባላረጋገጥኩት ነገር እስካሁን ያወራው አብዛኞቹ ነገር የተረጋገጡ ናቸው። 100% ራሴ ላይ እየደረሱ በአይኔ ያዩዋቸው የሱ የሚያስከፋና የሚደብር ግፍ ነው። የአዳማውን 100% ባላረጋግጠውም ግን ሁኔታዎች ሁሉ የሚጠቁሙት ናታይ በኔ ላይ መኪና አስልኮ እንዳስገጨኝ ነው። 1 ዓመት እኔ እግሬ ይሄ ብረት ነው ባይዘ እዚህ ጋር ብረት ነው፣ ይሄ ብረት አሁን እያለሁ 1 ዓመት ነው የተሰቃየሁት። ከዚህ ከሽምግልናው በኋላ ነው ከሽምግልናው ፊልሙን ካወጣው በኋላ የነሱ ፊልም ሊወጣ ሲል እንዳላሳግደው የታይሚንጉን መገጣጠም ነው ይሄንን እንዳስወስን የሚያደርገኝ። ገብቷል። እስቲ እንዴት ነው የሆነው? አዳማ አንተ ለምን ሄድክ? አዳማ እኔ ለስራ ነው፣ ሌላ ስክሪፕት ልጽፍ ነው የሄድኩት። እሺ ማታ ላይ አዳማ ላይ የሚታወቅ ስክሪፕት 10 ቀን ቆይቼ ስጨርስ ፕሮዲሰሩ ሊጋብዘን እያመሸን ነበር። እኔ የብዙ የማምሸት ልምድ ስለሌለኝ ሲበቃኝ ተነጥዬ ነው የሄድኩት። ያ የሚታወቅ ቤት ነው፣ ስሙን መጥቀስ ስለሌለብኝ ነው። የሱም ጓደኞች እንደነበሩ አይቻለሁ። ከዛ በኋላ እኔ ከመሀላቸው ተነስቼ ሲሄድ ነው መኪና ከኋላ መጥቶ የገጨኝ እና ሲዛትብኝ ትዝ ይለኛል። ውስጥ እየተጣጣ ክለብ ውስጥ ያለው እየተዛትብኝ ነበር። ምንድነው ላለው የሆነ የሚጎነትለኝ ሰው አለ ምናምን እንደተላከ የሆነ ሰው አውቄያለሁ እኮ። እሱንም ለማምለጥ ነበረ ቶሎ ሄድኩት። ገብቷል። እንደዛ እንድጠረጥር ያደረገኝ አዳማ ልጅ ስለሆነ ነው እኮ። ከዛ እሱንም በቃ እዚህ ጓደኞቼንም ላለመበጥበጥ እኮ ነው እኔ በቃ ምን አስረበሸኝ
ዘጋ ያለው ሙዱ ጥሩ አይደለም። ሙዱ ጥሩ ስላልሆነ የሆነ የማታውቀው ሰው መጥቶ ምንድነው ምናምን ሲል ግራ ትጋባለህ። የሆነ ነገር አለ ማለት ነው። በርግጥ ሲልካቸዋል ምናምን የሚል ግምት አይደለም። እኔ በዛን ወቅት ፊልም ትወና ስለምሰራ የተሻለ የሆነ 1-3 በተለይ አዳማ ላይ በህግ አምላክ የሚል የአዳማ ልጆች በደንብ የሚወዱት ቆንጆ ፊልም ሰርቼ ነበር። እሱ ላይም ተዋናይ ነኝ፣ ደራሲም ነኝ፣ ዳይሬክተር ነኝ። ገብቷል። እሱ ላይ አዳማ ልጆች ያቁኛል ብዬ ስላሰብኩኝ ያው አውቆኝ ምናምን ነው የሚል ግምት ነበረኝ። ቶሎ ተነስቼ ሲሄድ ከኋላ መጥቶ ነው መኪና ገጭ። ምን አይነት መኪና ገጭ? አይሱዚ ግን ከመታጠፊያው ነው የመጣው። ከመታጠፊያው ከውስጥ ነው የመጣው። እኔ በታጠፍኩበት መንገድ ነው የመጣው። ሆን ተብሎ ይሄንን አለመጠርጠር እንዴት አይቻልም? እሺ ገጭቶ ጥሎ ሄደ። ታርጋው ምንም አልተያዘም። ስንት ሰዓት ነው? በግምት 4:30 5 ሰዓት ነው ማለት። አንድ ሴት ነች፣ እግዚአብሔር ይስጣት። አሁን የትም ላገኛትም አልቻልኩም። 2-3 ፈልጊያታለሁ። በዚህ አጋጣሚ ይሄን ቪዲዮ ካየች ብትደውልልኝ ደስ ይለኛል። ህይወቴን ያተረፈችው እሷ ነች። ደውዬ እኛ ጋር እዚህ ባለው ስልክ ቁጥር ከተመለከትሽ ያንን አጋጣሚ ያዳማ ልጅ ደውዬ እኛ ኮንታክት እናደርግሻለን። እሺ። እና እሷ ነች መንገድ ላይ ቆማ እየጮኸች። እኔ ፓተርን አላደርግም፣ ስልኬን ፓተርን ምናምን የለውም። ስለዚህ ዝም ብላ ስከፍተው መጀመሪያ ላይ ያለው ስልክ ላይ ትደውላለች። በአጋጣሚ ከመጀመሪያ የተደዋወልኩት እኔ ከሩሜ ስወጣ ጓደኞቼ ጋር ነበር። ተገጭቷል ምናምን አለች። ተሯርጦ መጡ። ብዙም አራቀም ቦታው ከነበርኩበት ቦታ ተሯርጦ መጡ። ሆስፒታል ወሰዱ። ህይወቴን አተረፈችው እሷ ልጅ በአጋጣሚ እንጂ ባይዘው ይኸውልህ ምንም ነገር ልታረግ ትችላለህ። ነፍስህን ግን መውሰዳችን የእግዚአብሔር ነው። ነፍስ አይደል የሚገለው እግዚአብሔር ነው። ቀን ሲደርስ ነው የምሞተው። ባይዘው አሁንም እዚህ ሚዲያ ላይ ለምን ተናገርክ እስካሁን ዝም አልክ ብትለኝ ማለት ነው ስለበቃ ነው ያረገው ነገር ሁሉ። እኔን ለማሳሰር ከአንድ 2-3 ሞከር አልቻለም። ለመግደል ሞከር አልቻለም። ገብቷል። ስለዚህ የሚጠብቀኝ እግዚአብሔር ነው ማለት ነው። አሁንም ከዚህ ካደረሰው በላይ የሚያመጣው ነገር የለም ማለት ነው። በቃ የመጨረሻ ጥጉን አድርጓል። የመግደል ሙከራ ከማድረግና ሰውን ከመግደል በላይ ምን ልታረግ ትችላለህ? በቃ የመጨረሻው ጥጉ ይሄ ነው ማለት ነው። ከዛ ደግሞ መብቃት ስላለበት እኔ 1 ዓመት ተኝቼ ስነሳ ስራ ላይም አልነበርኩም። ምን ያህል ችግር እንደሆነ ለቤተሰቦቼ እሰራለሁ ለበዓል ብዬ ሄጄ ምን ያህል መከራ ይዤባቸው እንደመጣሁ ነው የማውቀው። 1 ዓመት ቤት ውስጥ ሆንክ? 1 ዓመት ቤት ውስጥ ነው የተኛሁት። አሁን ብረቱ አልወጣም። 1 ዓመት ቤት ውስጥ ነው የተኛሁት። እናቴን ያስቸገርኩት በ70 ዓመቷ እንደገና እኔን ማስታመም። ገና ወንድሜ ከሞተ 1 ዓመት ሳይሆን በ1 ዓመት ውስጥ 2 ልጅ አታ ነበር። እግዚአብሔር ጠብቋት ነው እንጂ በሱ ምክንያት ማለት ነው። ገብቷል። እሱ አሳከመችኝ። ባለቤቴ እንትን ብላ ሰምቷል። ግን ከዛ በኋላ ከሱ ጋር ሳደጋውን አወራ የሚለውን ሁሉ የሚተነፍሰው ይደርሰኛል። ጠይቀው ነበር። ግን አሁን ለምሳሌ እንግዲህ አንተ ባለው ሁኔታ እሱ ያዳማ ልጅ ከመሆኑ አንፃር ይሄን አደጋ መጠረጥረው አንተ አድርሰህብኛል ብዬ ነው መግደል ሙከራውን ብለዋል። ያውቃል። በቃ አመለጠኝ ነው ያለው። ደርሶኛል ለሰዎች ያ የሚተነፍሰውን አውቀዋለሁ። አመለጠኝ። በእርግጠኝነት ስለሚያውቅ ነው የምነግርህ። ያውቃል። ይሄንንም እንዳደረገ ያውቃል ነው 1 ዓመት ሙሉ ግን ቤተሰቦቼን አሰቃየው። ስራ የለም። እንደውም በዚህ አጋጣሚ እግዚአብሔር ይስጣቸው የሙያ አጋሮቼ፣ ብዙ አክተሮች፣ ብዙ ጓደኞቼ በፊልሙ ላይ ያሉ በዚህ አጋጣሚ ማመስገን ስላለብኝ ነው። ገንዘብ እያዋጡ ነው የረዱኝ። ያሳከሙኝ የሙያ አጋሮቼ ናቸው። ሁሉንም በችግሬ ጊዜ ገንዘብ አዋጥተው ያሳከሙኝን የፊልም ባለሙያዎች በአጠቃላይ በዚህ አጋጣሚ አመስግኑልኝ። እግዚአብሔር ይስጥልኝ። ምስጋና ይደርሳቸዋል። በዚህ አጋጣሚ እኛም እንግዲህ ይህንን ቪዲዮ የምትመለከቱ ተመልካቾቻችን ያላችሁን ሀሳብ አስተያየት ለዘሪሁን ከፈለጋችሁ ስልክ ቁጥር ማስቀመጥ እንችላለን። እንኳን እዚያ ያበቃ እግዚአብሔር ለዚህ ያበቃ ማለት ትችላላችሁ። ከዚህ ጎን ለጎን ደግሞ እንግዲህ በዚህ ቪዲዮ ላይ ይህን ጉዳይ ተንተርሶ በጉዳዩ ሀሳቡ እኛን ይመለከታል፣ ስማችን ተነስቷል፣ በርዕሱም ወይም ደግሞ ጉዳዩም እኛን ይመለከታል የምትሉ አካላት፣ ግለሰቦች ማንኛውንም አይነት ሀሳብና ምላሽ ካላችሁ እዚህ ስቱዲዮአችን መታችሁ ቁጭ ብላችሁ በግልጽ እንደ ዘሪሁን ለመነጋገር በእኛ በኩል ዝግጁ መሆናችንና ደግመን ደጋግመን እንደምናነሳውም ከመሳፍንት ጋር በነበረንም ቪዲዮ የጥቁር አደይን ፊልም ተከትሎ የሚነሱባችሁን ጥያቄዎች፣ የፕሮዲሰሩን ጉዳይ የመብትን በተመለከተ እንዲሁም ደግሞ የዚህ የፊልሙንም ጉዳይ ዘሪሁን ያነሳቸውን ነጥቦች በተመለከተ ለናታይና ለህሊና ደግመን ጥሪ እናቀርባለን። ምላሽ ካላችሁ አሁንም በራችን ክፍት ነው የሚለውን ለማንሳት ነው። እንግዲህ ውይይታችን ይቀጥላል። እጅግ የሚያስገርሙ ሌሎች ያልሰማችኋቸው ሀሳቦች እናነሳለን። ቪዲዮውን ላይክ አድርጉ። ሀሳብ አስተያየቶቻችሁን ደግሞ በኮሜንት ጻፉ። ለወዳጅ ዘመዶቻችሁ ሼር አድርጉ። እሺ
እንግዲህ ያለውን ነገር አንስተዋል አንተ። በጣም የሚገርምና የሚያሳዝኑ ነገሮች ናቸው። እንደዚህ ጠንካራውን ማየቱም ራሱ ያንተን ትልቅ ብርታት እናንተን ያሳያልና ከእሷስ ጋር በዚህ ጉዳይ ላይ አውርታችኋል? በእሷስ በኩል የደረሰብህ በደል አለ? ምንድን ነው? ያው አንዳንድ ነገሮችን ኮምፕሮማይዝ ለማድረግ እሞክራለሁ። ገብቶሃል? ምንም ብታደርግ እሷ በሆነ ጎን ልክ ልትሆን ትችላለች ብዬ አስባለሁ። 10 ዓመት አብረህ የጠጣኸው የበላኸው የእሷ ጓደኛ ምንም ሳይመስለው የግድያ ሙከራ ካረገብህ እሷ ብትገልህ ትስቃለች እንጂ አታለቅስም። ገብቶሃል? ስለሷ ብዙም መቃወማት ነገርም ብዙ የለም። ለምን መሰለህ? እኔ ምን አስባለሁ መሰለህ? ናታይ ሲፈልግ እንደ ሙዝ ልጦ እስኪበላ ይታገሳል። እኔ ይህንን ፊልም ስጽፍ ምን አይነት እንክብካቤ ሲያደርግልኝ እንደነበረ ያውቀዋል። ልክ እኔ አያስፈልግም ብሎ ሲያስብ ሙዙን በላው ማለት ነው። ልጣቹን ይጥለዋል። ደግሞ ጋርቤጅ ውስጥ የማይከተውም ሌላ ሰው አድልጦ እንዲጥል ነው የሚጥለው። መንገድ ላይ ነው የሚጥለው፣ ሌላ ሰው ደግሞ እንዲጎዳበት። ልክ እችም ልጅ ይመስለኛል፣ ወደፊት ግምቴን ነው የምነግርህ፣ የኔና የመሳፍንት የናታይ ተንኮል አንዷ ተጠቂ ነች ብዬ ነው የማምነው። ለምን እንደዚህ እንደምልህ ልንገርህ። አንደኛ ምን የምታውቀው ጉዳይ የለም እዚህ ነገር ውስጥ ስትገባ። ቅድም እንዳልኩ የለችም በቦታው። የሌለችበት ጉዳይ ላይ ነው አምጥቶ የዘፈዘፋት። ገብቶሃል? ስለዚህ የሌለችበት ጉዳይ ቅድምም ለምንድን ነው ከሽማግሌዎች ጋር የተስማማው በብሩ ብትለኝ አታውቅም ብዬ ስለማስብ ነው። ምንም የምታውቀው ነገር የለችማ። ገብቶሃል? እኛ ፕሮዲውሰር የምናውቀው መሳፍንት ነው። ስለዚህ መሳፍንት በሆነ ጋፕ ውስጥ የሆነች ገንዘብ ይዛ የሆነች ነገር አድርጎ ምናምን ልክ እንዳልኩ እንደ ሙዙን ልጦ የበላት ማለት ነው። ስለዚህ ወደፊት የምናውቀው ነገር የለም፣ አታውቅም። ስለዚህ ቤተሰቦቼን ነገር በድያለሁ ስትል መስማማት ስላለበት ተስማማ። ቅድም እንዳልኩ አታውቅማ። አንተ በማታውቀው ነገር ለምን ትቀጣለህ? እውነት ነው። በዚህ ሴንስ አታውቅም። የእሱ ተንኮል ተጠቂ ነች ብዬ ስለማምን ማለት ነው። እንደዚህ ነው የሚያደርገ እሷንም ተጠቅሞባታል ብዬ ስለማምን ማለት ነው። በማታውቀው ጉዳይ ሌላ ፕሮዲውሰር እንዳለ እያወቀ የሰው ገንዘብ በልቶ ስክሪፕት ሰርቆ እንደገና ሌላ እሷን አስገብቶ ደግሞ ያላትን ብር እንድታስወጣ አድርጓታል። ስለዚህ ገፈት ቀማሽ ነች፣ ልክ እንደኛ ማለት ነው። ነገር ግን ልጅቷ ምንድን ነው የመረዳት አቅም የላትም። ይሄ አሁን ማውራትም አይገባትም። ብዙ የምታገናዝብ ልጅ አይደለችም። እንዳልኩ በዚህ ብቻ ነው እኔ ከኔ ጋር ባለው ግንኙነት ብቻ ነው። ሌላ ባህሪዋን አላውቅም። እንደው ካነሳ ነው አይቀር ግን ሰይፉ ላይ በሰይፉ ፕሮግራም ላይ ቀርበው ያው እንግዲህ ቀደም ሲል እንደተነገረው ፕሮዲውሰሮቹ ዋና ኤክስኪዩቲቭ ፕሮዲውሰሮቹ እንደነገረን እዛ ጋር ምን ማውራት እንዳለባቸው እንደ ስክሪፕት ተጽፎ ሄደው ያደረጉት ቢሆንም ቀለበት ባደረገላት ማግስት አንተ ጋር መጣች የሚባል ነገር ሰምተን ነበር። ለምንድን ነው እስቲ እሱን ነገር ንገር። የሚገርም እኔ አውቃለሁ ማለት እኔ እንደሚመጡ አውቃለሁ። ስለዚህ የራሴን ጥንቃቄ አደርጋለሁ። እኔ ልጆች አሉኝ፣ ቤተሰብ አለኝ። እስካሁን ዝም የሚያልኩት በቤተሰቦቼ ጉዳይ ነው። ገብቷል? እነሱ እንዳይጎዱብኝ ነው። ስለዚህ ጠዋት ሊመጡ ይችላሉ ብዬ ስለማስብ የዛን ቀን ብቻ አይደለም ተከታታይ ቀናቶች አልጋ እያያዝኩ ነው ማለት። እዛ ቢመጡ ቢወስዱኝ እነሱ የሚፈልጓት ያችን ታይም አሳስረውኝ ከቻሉ ጨለማ ቤትም እንደ ድሮ መስሏቸው ነው ማለት። ጊዜው አሁን እንደቀየረም አይረዱትም፣ እንደተቀየረም አልተረዳውትም። ያችን ጊዜ እስኪመረቅ ምናምን ድረስ እኔን ማጥፋት ነው የፈለጉት። ያ ሁሉ ትግል ያ ነው እና ፊልሜን እንዳላወጣ ነው። ቅድም እንዳልኩ ደግሞ ድራማ ነው የሚሰራው፣ ድራማ ነው። እዛ ጋር ምንድነው ጊሸን ማርያም የሰጠችኝ ምናምን ብሎ ሳቅ ጨዋታ ምናምን በጠዋት 12 ሰዓት እቺን ልጅ ይላሉ ሰፈር የፖሊስ መኪና ሲበዛባቸው በመኪና ነው የመጡት። ግርግር ሲፈጠር እቺ ልጅ ማታ ሰይፉ ላይ ቀለበት ሲደረግባት የነበረችው ልጅ አይደለች እንደዛ ምንድነው የምትፈልገው? ምን ውስጥ ገብቶ ነው ዘሪውን ምን አይላል ልጅ እኔ ሊፈልጉ ነው። እኔ በወቅቱ እዛ አልነበርኩም እና እንደዚህ እያሉ ነበርና ሌላ ድራማ ነው በቃ። ስለዚህ እሷንም ወደ ተባባሪ ከሳሽ ነው ከተታት። ተባባሪ ከሳሽ ያው ፕሮዲውሰር ተብላ ነው። እሺ ገብቷል። ስለዚህ ልጅቷ ብዙ የምታውቀው ላለማወቋን ወይ ደግሞ ይሄ የመረዳት አቅም እንደሌላት ባጭሩ ልንገርክ። ቪዲዮውን ካለክ እዚህ ውይይት ላይ ያስገባው። እሺ ስለ ፊልሙ ስትጠየቅ እንዴት ባለሙያዎችን ስትሳደብ
አይተሃል አይደል? ኢትዮጵያ ፊልም ከአምለሰት ጋር እሺ፣ እሱን ቪዲዮ ካለ እየተሳደበች ነው አስበዋል። ክፍለ ሀገር ሄዶ ለአንተ ፊልም የተሰቃየን ዳይሬክተር፣ የተሰቃየን ካሜራማን፣ የተሰቃዩ አክተሮችን፣ የተሰቃዩ ክሮዎችን ያንን ሁሉ ስቃያቸውን ረስተክ የኢትዮጵያ አርቲስቶች ደግሞ የፊልም ፔኑን አውቀዋለሁ ባለሙያ ስለሆንኩ እንኳን አይደለም ገጠር እዚህ ከተማ ውስጥ ስትሰራው ያለውን መከራ አውቀዋለሁ። ባለሙያዎች ደግሞ የኢትዮጵያ ባለሙያዎች ብላ የኢትዮጵያ አርቲስቶች ብላ ስትሳደብ ሰማታለህ። በነገራችን ላይ ያለ ማስተዋሏን ጥግ ልንገርህ፣ የተሳደበችው አንዱ እሱን ባለው ሱሰኞች ናቸው ነው ያለችው። ቃል በቃል አይባልም እንደዛ መሰለኝ ቪዲዮ መለስ ብለን እናየዋለን። ራሱ ባሏ የምን የኡጋንዳ ፊልም ሰሪ ነው እንዴ? የኬንያ ፊልም ሰሪ ነው? የኢትዮጵያ ፊልም ሰሪ? አይ ደግሞ እሷ ሴትኛውን ፊልም ሰርታ ነው ለዛ ደረጃ ለመተቸት አታውቅም ነው የምልህ። ለመተቸት የሆነ ነገር ትንሽ የመረዳት በፊልም ውስጥ ራስን ማስቀመጥ አለብህ። ስኬርሲቲ ያለባት የመረዳት እኔ እሷን የተረዳዋት ይበልጣል ብዬ ነው የማምነው። በሌለችበት ነው አታውቅም። ወጡን ማን እንደሰራው አታውቅም። ቅድም እንደነገርኩህ ወጡ ካለቀ በኋላ መታ እየቀመሰች ከሌ ነው የሰራው ብላ ትደመድማለች። አይደረግም። እኔ አንድ የምረድለት ነገር ትንሽም ገንዘብ ስታወጣ ገንዘቧን ለማዳን እኔ ላይ የጨከነችውና በሴትነቷ ሴት ላይ ቅድም እንዳልኩ 9 ወር የደረሰች ሴት ላይ ያስጨከናት ጭካኔ ከባህሪዋ የመነጨ ቢሆንም ቤተሰብ የላትም። አንዳንድ የምትናገረው ነገር እቺ ልጅ ከቤተሰብ ውጪ ነው እንዳደገችው የሚያስብል ቢሆንም አጠቃላይ የምረዳው ግን የሆነች ገንዘብ አውጥታለች። ገንዘቧን ለማትረፍ የማታውቀው ሰው ገደል ቢገባም ቢሞትም አይመለከታትም። እንደዚህ አይነት ሜንታሊቲ ነው ያላት ነው። በአጠቃላይ ስነግርህ ግን ፕሮዲሰርም አይደለችም። መጨረሻ ላይ ነው ለድራማው ማስፈጸሚያ ለናታይ ተንኮል ድልድይ ሆና ያገለገለችው ባይነች። የመጨረሻ ደግሞ ልክ እንደኛ እሷም የሱ ተንኮል ተጠቂ ነች። ይህንን ወደፊት የምናየው ነው። መልካም እንግዲህ ደግሞ አሁንም ደግሞ ዛቻውና ነገሮች አንዳንድ ነገሮች እየቀጠሉ ነው በአንተ ላይና ያለው ሁኔታ ምን ይመስላል? እስቲ እሱን ነገር ንገረን። እንግዲህ ትልቁ የሚስጥሩ ቁልፍ ብዙ ነገር ያስከው አንተ ነህና አንተን ዝም ብሎ ማየት ይከብዳል ብዬ አስባለሁ ከነገሮች ሁኔታ አንጻርና ምናልባትም ተነጋግረንበት ይሄን ቪዲዮ ቁጭ ብላ ያድርገው አንድም ቢያንስ የራስህን እውነት ማስረጃም ነው እንደ ቪዲዮ ነው ለታሪክም የሚቀመጥ ነውና ያለበትን ምን የነበረበት ሁኔታ ስለነገርከን እንደ ሚዲያ የያዘው ነገር ማስረጃ ስለሚሆን እስቲ የምትነግረን ነገር ካለ ፍርሃትንም ስጋትንም ያለበት ሁኔታ ንገረን። የሆነ ነገር ሊፈጸም ይችላል። ማንም ክፉ ሰው በአንተ ላይ ብዙ ክፉ ነገር ሊያደርግ ይችላል። ግን አንዳንዴ ማለት ነው የፈሪ ዱላ ፍራ ነው የሚባለው። ገብቷል? የፈሪ ዱላ ፈርቶ ነው የሚወረወረው። ለመዳን ራሱን ለማዳን ነፍሱን ለማዳን ነው። አሁን ያ ሁሉ የነገርኩ ነገር መብቃት አለበት ብዬ አመንኩኝ። ደግሞ ብዙ ነገር ትቼው ነበረ። በቃ ለእግዚአብሔር ተሰጠውና አንዳንዴ ትተዋለህ። በቃ እኔ ክርክር ምንም ስለማልፈልግ ኔክስት ላይ ነገሮች ይቀጥላሉ። እኔ ከሞት ተረፍኩኝ እኮ ከዚህ በላይ የህይወት የመቀጠያ መንገድ የለም። ከሞት ተርፌ መኖር ጀምሬያለሁ። ገብቷል? ስለዚህ የገደለኝን ናታይን ሳይሆን ያተረፈኝን እግዚአብሔር ነው ማሰብ የፈለግኩት። ስለዚህ ያንንም ትቼዋለሁ። አሁን መጨረሻ ላይ መሳፍንት ነው የደወለልኝ። መጠየቅ ትችላለህ። ስልኬን አፈላልጎ ደወለልኝ። እኔም እንደዚህ አይነት ብር ተሰርቄያለሁ ሲለኝ የስክሪፕቱም የኔ ነው እንደዚህ አድርገውኝ ነበረ ግን እኔ ትቼዋለሁ ምናምን አልኩኝ። እግዚአብሔር ሰጥቼዋለሁ፣ በቃ ሁሉን ነገር ትቼዋለሁ አልኩኝና መደዋወል ጀመርን ከመሳፍንት ጋር። መደዋወል ስንጀምር የመጀመሪያዋ ዛቻዋ ምናምን ጀመረች ማለት ነው። የመጀመሪያው ምንድነው የደረሰኝ መረጃ እኔና መሳፍንት ለምኛውም ቢሆን ነው ያለው። ለምኛውም ቢሆን በየትኛውም መንገድ እታረቀዋለሁ። እኔ ሲጀምር መሳፍንትን አምኜ አይደለም ከመሳፍንት ጋር መገናኘት የጀመርኩት። እኔ እግዚአብሔር ነው እምነቴ። እስካሁን ያዳነኝ ማንም አይደለም። የኖርኩት በማውቀው ሰው አይደለም፣ ወይም እሱ እንደሚለው ዳኛ በጥፊ መጥቼ ነፃ የሚያወጣኝ ጠበቃ አለኝ ብሎ በሰው ተማምኜ አይደለም። እንደዚህ አይነት የለኝም። እንደዚህ አይነት ምግም የለም። ይሄ አጉል ብሪት ጊዜውን አለማወቅ ነው። ነገርኩህ እኮ የተጠየቅኩባቸው ፖሊስ ጣቢያዎች ሁሉ ጉዳዩን ሰምተው በነፃ ለቀውኛል። ይሄ አሁን ያለው ጊዜ ይመስለኛል። ባልዋልክበት አትጠየቅም፣ ባልሰራ ወንጀል አትጠየቅም። ይሄ ያሳየኝ ነገር ነው።
ምክንያቱም እስካሁን ነፃ ስለወጣው ማለት ነው። ይሄ እንደማያዋጣ ያውቃል ቢሄድም ማለት ነው። እኔ ከአይምሮዬ ንብረት ስክሪፕቱን ያስመዘገብኩበት አለኝ እልክልሃለሁ። ገብቶሃል? ምንም የሚያስኬድም አይደለም። አሁን ምንድነው ሌሎች ጉልበቶችን ነው የሚጠቀመው ማለት ነው። ከሱ ጋር ታርቄ እሱን ግን የመጨረሻውን አሳየዋለሁ የሚል መልእክት ነው የደረሰኝ። እኔ ደግሞ የመጨረሻ አልፈልግም። ገብቶሃል? እኔ መኖር ነው የምፈልገው። በነገራችን ላይ በጣም የሚያበሳጨኝ በዚህ ታሪኩ ውስጥ ማለት ነው የመጀመሪያ ስክሪፕቱን ሲሰርቀኝ መጥቶ ማለት ነው የመጀመሪያውን ነገር ልንገርህ፣ ሌላ ስክሪፕት መስራት ይችል ነበር። ነፍ ደግሞ የሚረባም ሀሳብ አይደለም፣ እውነቴን ለመንገር ማለት ነው። የሚረባም ነገር አይደለም፣ እንደዚህ አይነት ነገር ውስጥ የሚያስገባ አይደለም። ተራ ታሪክ ነው። ሌላ ሀሳብ አንስተው መስራት ይችሉ ነበር። አንድ የመጀመሪያ። ሁለተኛ በዛው ወቅት ሽማግሌዎች ሰብስበው በቃ ገንዘብ ከፍሎ መገላገል ይችል ነበር። ሁለት ሶስተኛው በሽማግሌዎች ፊት የተስማማውን ገንዘብ ቢከፍል ጉዳዩ አብቅቶ ነበር። አየው፣ ማቆሚያ የለውም። እስካሁን የቀጠለው ማቆም ስለማይፈልግ ነው። አሁንም ማቆም አይፈልግም። ስለዚህ እኔ ደግሞ ልጆች አሉኝ፣ ቤተሰብ አለኝ። ለዚህ ነው የኢትዮጵያ ሕዝብ እሱን ተረድቶ እኔን ከጥቃት እንዲከላከል የምፈልገው። ገብቷል? እውነታ ነው ይሄ። በቃ እኔ አቅም የለኝም፣ እሱ አቅም ሊኖረው ይችላል። በሰው ነው። እኔ እግዚአብሔርን ነው የምተማመነው። ከዚህ በኋላ ህይወቴ ላይ በናታይ ጉዳይ ምንም እንደሆን አልፈልግም። ይሄን አስረግጬ ነው የምነግርህ። ምንም ሆናል መረበሽ አልፈልግም። እንዲተወኝ ነው የምፈልገው። ከቻለ እስካሁን ያወራውን በደሎች ለሱም ለህሊናው ለነገሩ እግዚአብሔርን ስለማያውቅ እንጂ ይቅርታ ብሎ ነገሩ እንዲዘጋ ነው የምፈልገው። እኔ ይቅርታ ያደረኩት እግዚአብሔር ሲያተርፈኝ ነው እንጂ እሱ ስለገደለኝ አይደለም። የእግዚአብሔርን ቸርነት በህይወቴ ውስጥ አይቼዋለሁ። እየተራመድኩ ከዚህ በኋላ ብዙ ነገር እሰራለሁ። አሁንም ግን ዛቻ አያስፈልግም። አሁንም ማስፈራራት። አሁንስ ምንድነው የሚቀጥለው? ስለዚህ ይሄ ነገር ቢያንስ የሆነ ነገር በሆን መታወቅ አለበት ማለት ነው። ከማረግ ወደ ኋላ ስለማይ ለመግደል ከሞከረ ይገላል ማለት ነው። ስላልተሳካለት ነው ያልሆነው። አሁንም የሆነ ነገር ሊያረግ ነው ማለት ነው። እኔ ልጆች አሉ፣ ቤተሰብ አለ፣ የሚያማምሩ ልጆች አሉ። እንደሷ ገብቷል። ብዙ ስጦታዎች አሉ። መሰራበት አይምሮ አለኝ። ብዙ ሐሳብ አለኝ ገና መሰራው። የመተው ግዴታ አለብኝ። በይቅርታ የሚዘጋም ከሆነ ይዘጋ። ይቅርታ የሚያውቅ እግዚአብሔርን የሚያውቅ ሰው ስላልሆነ እንጂ ያጋጠመኝ አረመኔ ሰው ነው እንጂ ይሄ ሁሉ የሚያደርገው መዘጋት ይችል ነበር። አሁንም ይሄንን ነገር ያቁም። መኖር ፈልጋለሁ። መሳፍንትን አይደለም ብዙ ሰው ገና አገኛለሁ በዚህ ጉዳይ። ልሰራም ሊሆን ይችላል። አንተ ችግርህን ቁስልህን የሚያወራ ሰው አግኝተህ ነው እንዴ? እውነት ነው። ተመሳሳይ ነው ቁስላችን። የተፈነከትነው አንድ አይነት ቦታ ነው። ገብቷል? ስለዚህ ያበጠውን እምናሸው እኛ ነን ማለት ነው። ስለኔ ፍንክት እሱ ይሰማው፣ ስለሱ ፍንክት እኔ ይሰማኛል። አንድ አይነት ቦታ ስለፈነከተ ነገም ሌላ ሰው ሊመጣ ይችላል። ልናወራ እንችላለን። እንዴት ከመሳፍንት ጋር ተገናኘ ብሎ ዛቻና ማስፈራሪያ ያለበት ይሄ ነው ያስወሰነው። በቃ በየ ወደ ሚዲያው ለመቅረብ የተገደድኩት። መልካም። እንግዲህ አብዛኛውን ነገር አንስተነዋል። ቀረ የምትለው ነገር ካለ እናታችሁ ልስና ልትሰነባበት። የመጀመሪያው እግዚአብሔር ይመስገን ይኸው አለ። በእግዚአብሔር ቸርነት አለ። እሱ እንደሰው አይደለም። እግዚአብሔር ያኖራል። አይቼዋለሁ በህይወቴ አትርፎኛል ከሞት። እግዚአብሔር የተመሰገነ አንዱ ይሄ ነው። ሁለተኛው የዚህን ፊልም እውነታ የሚያውቁ በእኔም በሱም ወገን ያሉ ባለሙያዎች አሉ። ከዳይሬክተር ፍጹም ካሳሁን ጀምሮ ቂም መያዝ ስለማልፈልግ ማለት ነው። ለምሳሌ ከፍጹም ካሳሁን መስራቱን ምናምን አይደለም የምቃወመው። ገብቶሃል? ሁለት ነገር ነው የምቃወመው። አንደኛው የዛን ጊዜ ሰምቷል። ለምሳሌ የለቅሶ ጊዜ ፍጹም ካሳሁን ሰው እንዲደውልለት አድርጌ ሰምቷል። ታው እንዲለው ነው ታው ማለት ነበረበት። አንድ ሁለተኛ የኔ በእጅ ጽሁፍ የጻፍኩት አለ አይደል? ለሱ ያሳየው እሱን አሳይቶኛል ቢል በቃኝ። በይፋ ማለት ነው። በይፋ መቀየም ስለማልፈልግ እንጂ ታውቃለህ፣ ፊልም ስራ የለም፣ ገንዘብ የለም። ስራ ሲመጣለት ግፋ ማለት አልችልም። ሌሎችም አሉ እውነታውን የሚያውቁ። ቁጭ ብዬ ስጽፍ አጠገቡ የነበሩ ሰዎች አሉ። ስማቸውን እንትናል። እግዚአብሔርን ከፈሩ ስጽፍ ስለነበረ ስላዩ ይናገሩ። 1 2 3 ከዛ በላይ ሰዎች። በመጨረሻ ይሄው በዚህ ሚዲያ ፊት የምናገረው እኔ ምንም አልፈልግም ከዚህ ጉዳይ። ማረፍ ነው የምፈልገው፣ መተው ነው የምፈልገው።
ኮሽ ባለ ቁጥር እየመጣችሁ ቤተሰቤን፣ ልጆቼን፣ እናቴን አትበጥጡ። መልእክቱ እንዲደርስላቸው ነው ፈልገው። አትበጥብጡ። በቃ አልፈልግም፣ ማየትም አልፈልግም፣ መስማትም አልፈልግም። በቃ ይበቃኛል እስካሁን የተደረገብኝ ብሶት። ከዚህ በኋላ እንዲቀጥል ምንም አልፈልግም። ቅድም እንዳልኩ ነው። የሚቀጥል ከሆነ ግን የፈሪ ዱላ ነው የሚሆነው። በቃ አገኘኝ ተው የሚል መልእክት አስረግጬ ነው ማስተላለፍ የምፈልገው። እነሱ ላይተው ይችላሉ። ቅድም እንዳልኩ ይሄንን መልእክት የሚሰሙ ሁሉ እንዲተው ወዳጆቻቸው ይንገሯቸው። በቃ ዝም ማለት ፍራቻ አይደለም። ገብቷል? አይድረሱብኝ የሚል መልእክት ነው ማስተላለፍ የምፈልገው። ምናልባት ፊልሙን እንግዲህ ጥቁር አደይ ተብሎ ወጣ። አንተ ደግሞ በዩቲዩብ በአነስተኛ በጀት ሰርተዋል ያንን ሀሳብ። አንተ ስትጽፈው ርዕሱ ጥቁር አደይ ነበር ፊልሙ ስሙ ወይስ ምን ነበረ? ወይስ በአንተ በራስ ስም ያወጣኸው? ደግሞ ዩቲዩብ ላይ ምን ይላል? የኔ ልምድ ልንገርህ። እኔ ፊልም ስክሪፕት ስጽፍ ርዕስ አላወጣም። መጨረሻ ላይ ነው የማወጣው። የለውም ነበር ርዕስ፣ ጽሁፍ ነው ያለው፣ ሀሳብ ነው ያለው። መጨረሻ ላይ ግን የኔን ፊልም ሳወጣው የልብ ማህተም ብዬ ነው ያወጣሁት። ዩቲዩብ ላይ አለ አሁንም። በነገራችን ላይ ተመልካች እንዲፈርድ ማለት ነው። እነሱ በሚሊዮን የሰሩትን ፊልም ሀሳብ እኔ በ50 ሺህ ብር ባልሞላ በመልካም ወዳጆቼ ትብብር ሰርቼ አውጥቼዋለሁ። ለእውነትም እንዲሆን ነው። እሱም ብቻ አይደለም፣ ይሄ እስካሁን የደረሰብኝን ራሱ የእሱን ታሪክ ቤዝድ ኦን ትሩ ስቶሪ ብዬ ወደ ፊልም ቀይሬዋለሁ። ፕሮዲስ ማድረግ የሚፈልግ ባይዘ መውጣት በታዋቂነት ስም በሃይማኖት ስም ሰው እንዴት ግፈኛ እንደሚሆን የሚያሳይ እውነተኛ ታሪክ በራሴ ታሪክ ላይ የተመሰረተ ስክሪፕት ይህንን ያወራሁትን ራሱ ወደ ፊልም ቀይሬ ስክሪፕት አድርጌ ጽፌዋለሁ። ቆንጆ ፊልም አድርጌ። በዚህ አጋጣሚ እንግዲህ ፊልም ፕሮዲስ ማድረግ የምትፈልጉ ተመልካቾቻችን ካላችሁ ከ10 በላይ ፊልሞችን የሰራ ባለሙያ ነው። እንግዲህ አሁን ደግሞ ያወራናቸው እነዚህ እጅን ባፍ የሚያስጭኑ ጉዶችን በራሱ ላይ የደረሰውን በደልና እንግዲህ በነዚህ በሀገራችን ታዋቂ ከሚባሉ ኪነጥበብ ሰዎች ጋር የተፈጠረውን ዝግብ ተከትሎ የተፈጠረውን አጠቃላይ ነገር ራሱ እንደገና ወደ ፊልም ቀይሬው ጽፌዋለሁ ነው የሚለውና አንድም ትክክለኛ የፊልም ባለሙያነት የሚያረጋግጥ ይሄን ነው። ይሄን ፊልም ራሱ ታሪኩን ፊልም ሆኖ መጥቷል። ማየት የምትፈልጉ ስፖንሰር አድርጋችሁ መስራት የምትፈልጉ ፕሮዲውሰሮች ካላችሁ ስልክ ቁጥሩን እናስቀምጥላችኋለሁ። ዘርሽን ብታገኙት ደስ ይለናል። እኛም ተጽፎ ብናየው ደግሞ መልካም ነው። ሌሎች ስራዎችም ስላሉ ከህመም ያገገምን ስለሆነ ሌሎችንም ስራዎች መልካም እንግዲህ ደግሞ ወደፊት ደግሞ እንዲህ ነገሮች ተፈተው በአዲስ ስራ በመልካም ስራ የምንገናኝበት ሁኔታ ይኖራል። አንተን ግን እጅግ የነበረውን ሁኔታ ሳስረዳ ፈቃደኛ ሆነህ ማብራሪያ ለመስጠት አክብረህ እዚህ ስቱዲዮ ድረስ ስለተገኘህ እጅግ አድርጌ አመሰግናለሁ። ጤንነት ሙሉ ለሙሉ ተመልሶ በአዲስ ስራ እንደምንገናኝ ተስፋ አድርጋለሁ። እኔም አመሰግናለሁ። ያው ለ2 ዓመት የተደበቀን እውነት ለማጋለጥ ቁርጠኛ ስለሆንኩ፣ በነገራችን ላይ የተለያዩ ሚዲያዎች እንደዚህ አይነት ድፍረት አይደፍሩም፣ ታዋቂ ሰው ስለሚፈሩ። በድፍረት እንደዚህ አይነት እውነታን ለህዝብ ለማድረስ ስለፈቀድክና ስለጋበዝከኝ ከልብ ነው አመሰግናለሁ። ክብረት ይስጥልኝ። የተከበራችሁ ተመልካቾቻችን እንግዲህ ይህን ይመስላል የጥቁር አደይን ፊልምም ተከትሎ በፕሮዲውሰሮቹና በተዋናዮቹ እንዲሁም ደግሞ በአጠቃላይ ባለው ዙሪያ ምን ይመስላል የሚሉ ነገሮችን በተከታታይ ስናቀርብ ነበረ። ዋናው የዚህ ፊልም ሁሉ መነሻና ደግሞ እንግዲህ ፊልሙን ተከትሎ እጅግ በጣም አሳዛኝ መከራዎችን ያሳልፈውን ዋናውን ወጣት የሀሳቡን ባለቤት ዘሪሁንን እዚህ ስቱዲዮ ድረስ ጋብዘ ነው እንዲህ ያለው ሁኔታ ተጨዋውተናል። በፊልሙ ላይ እንግዲህ ደግመን እንዳነሳ ነው በሀሳብ ውስጥ ስማችን ተነስቷል፣ ጉዳዩ ይመለከተናል የምትሉ አካላት ካላችሁ አሁንም ዝግጅት ክፍላችን ክፍት ነው። መታችሁ ምላሽ ለመስጠት ትችላላችሁ። ሁሌም በራችን ክፍት መሆኑን ለመግለጽ ነው። እንግዲህ ፕሮግራሙ ይህን ይመስል ነበረ። አዘጋጅቼ ወደ እናንተ ደረስኩላችሁ ሮቤል ምትኩ ነኝ። ዳግም በሌላ ዝግጅት እስክንገናኝ ድረስ እስከዛው ሰላም ቆዩ።